ተመልካቾቻችን ዛሬ አቶ አንዳርጋቸው ጽጌን በተመለከተ አንድ ዝግጅት ይዘን ቀርበናል። እንግዲህ ታጋይ ዘመነ ካሴ የነበረው ሁኔታ ያስረዳናል። አብረን እንከታተል። ታጋይ ዘመነ ይሄ አቶ አንዳርጋቸው መጀመሪያ ያረፉበት ቦታ ነው። አዎ የህዝባዊ ኃይሉን ታሳስ ላይ ከመመስረታችን በፊት መስከረም ላይ 5 ልጆችን 6ኛ ሆኖ መጠን የእንቅልፍ ሰዓቱንም በመስራት ስለሚያሳልፈው እዛው ውስጥ እየሰራተኛ ነበር ትለው ትችላለ። ሊተኛ ሲል ግን እዚህ አካባቢ ነበር። ምን ያነጥፍ ነበር? መሬት ላይ የሚያነጥፋቸው ነገሮች አሁን ልናገኛቸው ብንችል። እውነት ለመነጋገር እኮ ፈልጎት ወይም ለአድቬንቸር የገባበት ትግል አይደለም። ሰው ሲያይ ሊያለቅስ ይቃጣው ታያለ። ያለቅስ ነበር። አብዛኞቹ ከ99% በላይ ሰነድ ውስጥ ያሉ ነገሮች እሱ ስራ ውጤቶች ናቸው። እሱን አዘጋጅቶ ለዛም ብቁ የሆነ ሰው ሸፕ በማድረግ በኩል ከፍተኛውና ሮል ነው የነበረው። እነዚህ ቤቶች አሁን የህዝባዊ ሰራዊት ኤርትራ መንግስት ህዝባዊ ሰራዊት አባላት እንደገና አሻሽለው ሰርተዋቸዋል። እንትኑ ግን የነበረው ይሄ ነው። እዚህ ላይ ነው የመጣን የገባ ነው። በቀጥታ ይነካካል። በቃ የሆነ ነገር ሲጽፍ ተሰማዋል። አትሊስት ኮምፒውተር ይነካካል። እዚህ ኤሌክትሪካል ድምጹም እንትን ነው ያለ አይደል? በተለምዶ አስቀያሚ ድምጽ ምን ነው መቀለጽ ምናምን በቃ አልፈጠረበትም። እና ያን ቀን ዘፈንም ሲዘፍን ባፋሰመው የሆነ ዜማ ለመፍጠር ሲሞክር አየሁት። ከዚህ ከተራራ እየወረደ ከዚህ ቤት ነው ላንች ነውን የጻፈው ያለቀለት ስራ ያወጣውም ከዚህ ቤት ነው። በጣም የሚገርም ነው። እንግዲህ ተመልካቾቻችን እንደምትከታተሉት አቶ አንዳርጋቸው ጽጌ ምን ያህል ጊዜ ይሆናል እዚህ የቆየው? ምናልባት ጽግሽ ከተሳሳትኩ አስተካክለኝ። ተራራው ይሄን ሩጣ መውጣት እንዲሁ ፌንት እንኳን ሰርተህ ልትወርቅ የምትችልበት አጋጣሚ አለ። ብዙ ዝም ብለህ ቀስ ብለህ ለመውጣት ራሱ ከባድ ነው። በእግር እየሮጠ ሲወጣ ታየዋለህ። አቶ አንዳርጋቸው ጽጌን ለመግደል በኢትዮጵያ ከፍተኛ የደህንነት ባለስልጣናት የታገዘ አንድ ዘመቻ በሚስጥር ያከናውኑ ነበርና ያ የተደረሰበትን አንድ ፕሮግራም ማቅረባችን ይታወሳል። ታጋይ ዘመነ ካሴም አብሮኛል። ዘመነ አሁን የምንገኘው ሌላ ቦታ ነው። የት ነው ያለነው? ሌላ ቦታ ነው። ከመቅድም ካየነው ቦታ ብዙ ይርቃል። ምን ነበር በፊት ማለት አንዳርጋቸው? አቧራ ነበር፣ ሲሚንቶ አልነበረም። ሲሚንቶን አሁን ያደረግነው 1 ወር እንደዚህ ቢሆነው ነው። የቱ ጋር ነበር እሱ ማረፊያው? የምትመለከቱት አቶ አንዳርጋቸው ጽጌ የተኛባቸው የነበሩት እነዚህ ይሄ ምንድነው? ይሄ ጃኬት ሙሉ ቀን ወንድም ማለት ቦምቡ የመጣበት አቶ አንዳርጋቸውን ለመግደል እኔ ከወያኔ መውደቅ በኋላ የሚፈጠረው ስርዓት ውስጥ የጠቅላይ ሚኒስትር ሆናለሁ ብዬ ወይ ሚኒስትር ሆናለሁ ብዬ ወይ የምናምን ገዥ ሆናለሁ ብዬ አይደለም መለፈው። ዘመኑ የናንተ ነው። ግን ተመልካቾቻችን ዛሬ አቶ አንዳርጋቸው ጽጌን በተመለከተ አንድ ዝግጅት ይዘን ቀርበናል። አቶ አንዳርጋቸው ጽጌ ትግል የጀመሩበት አካባቢ ነው። እንግዲህ ከእንግሊዝ መጥተው እዚህ ነው የህዝባዊ ኃይሉን በመመስረት በስልጣን ላይ ካለው ስርዓት ጋር ለመታገል የቆረጡትና ይህንን በተመለከተ የት ነበሩ እንዴት ያሳልፉ እንደነበር የሚያሳይ ዝግጅት ነው ይዘን የቀረብነው። አብራችሁ እንድትሆኑ እንጋብዛለን። ተመልካቾቻችን እንግዲህ አቶ አንዳርጋቸው ጽጌ በዚህ አካባቢ ነው ለመጀመሪያ ጊዜ የመጡትና ይህንን በተመለከተ የሳቸው የትግል ጓድ ወይም አጋር የነበረው እንደዚሁም የግንቦት 7 ህዝባዊ ኃይል የፖለቲካ ጉዳዮች ኃላፊ ወጣት ታጋይ ዘመነ ካሴ አጠገብ ይገኛል። ዘመነ ወዴት እያመራን ነው? አሁን እያመራን ያለ ነው ከእኛ 50 ሜትር ገደማ የሚገኝ 5 ሰዎችን ለመጀመሪያ ጊዜ ይዞ አንዳርጋቸው ከአስመራ መጠን ያረፍንበትን ጎጆ ለማየት ነው። የትኛው ነው? ወደዛ ነው። ወደ ፊታችን ላይ ነው ያለው። ከጎጆ ፊት ለፊት በወቅቱ እንጠቀምበት የነበረው የውሃ መያዣ ወይም ማጠራቀሚያም ገንዳ አለ። ከዚህ ጋር ተያይዞ ሌሎች እንቅስቃሴዎች ይደረጉበት የነበረ አንዳርጋቸው ስፖርት ይሰራባቸው የነበሩ እሱ ሁሉ እናያለን። በቅድሚያ ግን መጀመሪያ ያረፋችሁበት የት ነው? እዚህ ቅርብ ነው። ይሄኛው ቤት። እሺ ተመልካቾቻችን እንግዲህ አቶ አንዳርጋቸው ጽጌ ለመጀመሪያ ጊዜ
ወደዚህ ወደ ጫካ ገብተው ያረፉበትን ቦታ ነው ለማየት እየሄድን ያለነው። እንግዲህ እንደምትመለከቱት በኤርትራ በረሃ ውስጥ ነው ያለነው። ለኢትዮጵያ ነጻነት እንግዲህ የሚደረገውን ትግል ለማገዝና በስልጣን ላይ ያለው ስርዓት መወገድ ያለበት ባይል ነው ብሎ በሁለገብ ትግል ነው ብሎ ያመኑት አቶ አንዳርጋቸው ለመጀመሪያ ጊዜ መጥተው የሰፈሩት እዚህ አካባቢ ነው። ከዛ በኋላ ቋሚ የሆነ የሰራዊቱ መቀመጫ ቦታ ተገንብቷል። እሱንም ወደ ኋላ ላይ እናያለን። አሁን ግን ወደዛ መጀመሪያ ወዳረፉበት ቦታ እየመራ እንገኛለን። እንደምትመለከቱት ያ የአቶ አንዳርጋቸው ጽጌ መጀመሪያ ያረፉበትና ለተወሰነ ጊዜ የቆዩበት ቤት ነው። እንግዲህ ታጋይ ዘመነ ካሴ የነበረው ሁኔታ ያስረዳናል። አብረን እንከታተል። ታጋይ ዘመነ ይሄ አቶ አንዳርጋቸው መጀመሪያ ያረፉበት ቦታ ነው። አዎ የህዝባዊ ኃይሉን ታሳስ ላይ ከመመስረታችን በፊት መስከረም ላይ 5 ልጆችን 6ኛ ሆኖ መጠን ለመጀመሪያ ጊዜ ያረፍነው እዚህ ቤት ነው። በነገር ላይ የመደበኛ የሆነውና በተደራጀ አኳን ህዝባዊ ኃይሉን ለመመስረት በተደረገው መንደርደር የነበረው ሂደት ነው እንጂ ከዛ በፊት አንዳርጋቸው በኤርትራ ውስጥ ባደረጋቸው ቆይታዎችና በሰራቸው በርካታ ስራዎች ከዚህም ወደ ደንበር በጣም በቀረቡ ቦታዎች ላይ ተንቀሳቅሷል። ብዙ ቦታዎች ላይ ቆይቷል። ህዝባዊ ኃይሉን ለመመስረት ስትራቴጂ ወጥቶ እቅድ ተነድፎ ተግባራዊ የሆነ እንቅስቃሴ ተጀምሮ መስከረም ላይ እንዳልኩ እኔና አንድ ልጅ ከኢትዮጵያ፣ አንድ ወጣት ከአሜሪካ፣ አንድ ከስዊዘርላንድ፣ አንድ እዚሁ ኤርትራ ቀድሞን የመጣ ወጣት ሆነን ከሱ ጋር 6 ለመጀመሪያ ጊዜ መስከረም 3 2005 ዓ.ም በኢትዮጵያ መጠን ያረፍነው እዚች ቤት ነው። እቺ ጎጆ እንደምታያት የነበርነውን 6 ሰዎች የምታስተኛ አልነበረችም። እዚህ ሽላንድ ዳስ ነበረችን። የምንተኛው እዚህ ነው። ዝናብ ሲመጣ እንግዲህ ያልቻለ ውስጥ ይተኛል። የቻለ በወቅቱ በእጅም በምንም የተሰሩ አልጋዎች ነበሩ። እሱን ላይ አድርጎ ብርድ ልብስ ከተገኘ እሱን አድርገ እዚህ አካባቢ ነበር የምንተኛው። ከአንዳርጋቸው ጋር 6 ሆነን ስንመጣ 2 ልጆች ነበሩ። በነገር ላይ እሱ መረሳት የለበትም። አንድ ከስዊድን የመጣ ገበየው ይባላል። የፎቶግራፉ ላይ ከኔ ጎን ያለው አንደኛው ማለት ነው። እሱና አንድ ሌላ ልጅ ቀድሞውን ካልተሳሳት 2 ወር ቀድሞውን መጥተዋል። እዚህ ስራ ላይ ተሰማርተው ነው የቆዩን። ስለዚህ መስከረም 3 እዚህ 6 ሰዎች ስንመጣ ሲደመሩ 2ኛ በፊት የነበሩ ልጆች 8 ሆነን ነው የተጀመረው። መጀመሪያችን እቺ ቤት ነች። ቀስ እያልን ያደግነው። አታን እንግዲህ መግባት አይቻልም ይመስለኛል፣ በሾክ ታጥሯል። በዚህ ላይ የሆነ ምርት ይመስለኛል የተከማቸ ይታየኛል። መግባት ብንችል ጥሩ ነበር። ነገር ግን አቶ አንዳርጋቸው የት ጋር ነበር ያርፍ ነበር? በፎቶግራፍ ተመልክተነው ነበረ። ምናልባት እሱን ከዚህ ማየት የምንችል ከሆነ የሚተኛው እዚህ ላይ ነው። መሬ ውጪ ማለት ነው። ውጪ ነው የሚተኛው። ብዙ ጊዜ እነዚህ ከኮምፒውተር ጋር የተያዙ ስራዎችን ለመስራት ለመጻፍ ከዛም ያለፉ ስራዎችን ለመስራት ስታስብ ብቻ አቧራም አለ፣ ንፋስ አለ፣ ዝናብ አለ። ከነሱ ለመከለል በተቻለ መጠን ውስጥ ኮምፒውተሮች ይቀመጣሉ። እሱ ሊጠቀም ብዙ አይተኛም። ቀን ይሰራል። ማታ ከ6 ሰዓት እስከ 8 ሰዓት 9 ሰዓት ነው የሚተኛው። ከዛ በኋላ ይነሳል፣ እንደገና ይሰራል፣ ይጽፋል። ስለዚህ እዛች ውስጥ ይቀመጥ ነበር። የእንቅልፍ ሰዓቱንም በመስራት ስለሚያሳልፈው እዛ ውስጥ እየሰራ የተኛ ነበር ትለው ትችላለህ። ሊተኛ ሲል ግን እዚህ አካባቢ ነበር። ምን ያነጥፍ ነበር? መሬት ላይ የሚያነጥፋቸው ነገሮች አሁን ልናገኛቸው ብንችል ወይስ ዝም ብሎ በኋላ ምልህ ይሄ ነው የሚባል ቋሚ ሊያነጥፈው የሚችል ነገር እንኳን አልነበረውም። በኋላ ላይ ምናልባት ቀጥለን ልናየው የምንችለው ቦታ ስንሄድ አንድ ሰኔል ነበረው። አንድ አንሶላ ነበረችው። አንሶላ እንኳን ማለት አይቻልም። በኋላ በምስልት ይዟት ትችላላችሁ አለች። አንድ ብርድ ልብስ ነበረው። እሱንም በጋራ ነበር እኔ ጋር የምንጠቀም። አንዳንዴ ያው እስከ እንካሰስ ነበር፣ እንጎነታተል ነበር። ብርድ ልብሴን ተውልኝ፣ ብርድ ልብሴን ተውልኝ አለ። ብርድ ልብሱም ሰኔሉም አንሶላውም አለ።
በምስል ትይዙ ትችላላችሁ። እዚህ በነበርንበት ወቅት ግን ምናልባት ከከተማ ወደዚህ ወደ ብራ ስንመጣ ያንጠለጠልናቸው ልብሶች ከነበሩ እሱንም አንጥፈህ እንግዲህ ይለበሳል ካሉ የሆነ ነገር ለብሰ ነው የምተኛ የነበረውና የሚተኛበት መሬት ይሄ ነው። ከዚህ በዘለለ ግን ይሄን ያነጥፍ ነበር ብለ ልገልጸው የሚችል ተጨባጭ ነገር አልነበረም። እውነት ለመነጋገር እንግዲህ ተመልካቾቻችን የምትመለከቱት አቶ አንዳርጋቸው ጽጌ በፎቶግራፍ ይታዩ ከነበሩት ፎቶዎች ውስጥ ይሄ ቤትንም የሚመለከት ፎቶግራፍ ያያችሁ ይመስለኛል። እንግዲህ አቶ አንዳርጋቸው ጽጌ ለኢትዮጵያ ሕዝብ ነጻነት እዚህ መሬት ላይ ይተኙ እንደነበረ ከትግል አጋራቸው ከታጋይ ዘመነ ካሴ እየተረዳ ነው። ታጋይ ዘመነ በጣም ቀድመን በፎቶግራፍም ተመልክተናል። አቶ አንዳርጋቸው በምን ሁኔታ ውስጥ የኢትዮጵያን ትግል ለማገዝ እዚህ በራ ውስጥ እንደነበረ እንደው እንደ አንድ የትግል አጋር ግን እንዴት አቶ አንዳርጋቸውን ትገልጻለህ? ምልክ ከዚህ በፊት በተለየ ተያዘ አካባቢ የምን መንግስት ለወያኔ አሳልፎ የሰጠው ወቅት ላይ በተለያዩ አጋጣሚዎች በቃለ ምልልስ ገልጬዋለሁ። ትንሽ የተለየ ስብዕና ያለው ሰው ነው። እኔ ከምልህ ምን ከማንበብ እንዴት ወደ ውስጥ ከማሰብ ያ ነገር ሊመጣ እንደሚችል አልገባኝም። ገና እያሰብኩት ነው። ወደዛ አይነት ስብዕና ሊመልስ የሚችል መጽሐፍ ምን እንደሆነም አላቅም። ምን አይነት የህይወት ተሞክሮም ወደዛ አይነት ስብዕና ሊገፋ እንደሚችል አላቅም። ግን በጣም የተለየ ስብዕና የነበረው ለራሱ ቅንጣት ታክል የማያስብ ለኛ እና ለህዝቡ ለሀገር ብቻ ይጨነቅ የነበር ሰው ነው። በግማሽ አእምሮ የምን እያሰብኩ ነበር መሰላ እንዴ በዚህ ፊት ለፊት እንሮጥ ነበር። ጧጧት የተነሳን ወንዙ መውረጃ እንሮጥ ነበርና እንዴው ትንሽ ከመደበኛው ህይወት የመጣን ስለሆን ወፈርፈርም ያልነበርን እዚህ አካባቢ ያለውን አየር መልመዱ ራሱን የቻለ ትልቅ ፈተና ነበር። ታመምን። ሁላችን ወባ ነው። ስንታመም እዚህ ላይ ቆሞ እንትን ሲል ያየሁት ነበር። ሊያለቅስ ሲሞክር ያየሁት ነበር። ማለት አሞት ነው እሱን ወይስ እሱ ደህና ነው? በአጋጣሚ ምን ይሮጥ አንተን ስላመማችሁ በወቅቱ እኛ ወጣቶችንን ከኛ የተሻለ እሱ መሮጥ ይችል ነበር በሚገርም ሁኔታ። ያው በኋላ እድሜውን ቢያገዘን የኛ ፍጥነት እየጨመረ ሲሄድ እሱ ባለበት ነው የሚቀጥልና እንዴው ፈጣሪ ምን ይሻላል እውነቴ መከራ ጊዜ ያልፍ ይሆን እነዚህ ልጆች ሁሉች ወደቁብኝ ይል ነበር። እዚህ ላይ ቆሙ። እኔ ብቻ ነበር ትንሽ የተሻለ የህመም ሁኔታው ስለነበር ሰሞይ ነበርውና በእንደዚህ አይነት ጭንቀት ውስጥ ነው የሚያሳልፈው። እውነት ለመነጋገር እኮ ፈልጎት ወይም ለአድቬንቸር የገባበት ትግል አይደለም። ሰው ሲያይ ሊያለቅስ ይቃጣው ታያለ። ያለቅስ ነበር። ሁለት በአንደኛው ክፍለ ዘመን እዚህ ቦታ ላይ መገኘት ነበረብን ወይ? እንዲው ያለፍንበት የታሪክ አባጣ ጎርባጣ ሂደት በቂ አልነበረም ወይ? ተመልሰን እዚህ ቦታ ላይ ደሞ ሌላ ትውልድ ለሌላ እልቂት መጋበዝ ነበረበት ወይ ይል ነበርና ማህበረሰቡንም ሀገሪቱንም ከገቡበት ፈተና ለማውጣት ሲባል መከፈል ያለበት አንድ ሌላ አዳ እንዲከፈል እሱን ግንባር ቀደም አድርጎ የገባበት ትግል ነው የነበረው። በእያንዳንዱ ቀን ህይወቱን ካፈር ጋር አመሳስሎ ከኛ በታች ሆኖ የኛ ልብስ ያጥብ ነበር። የኛ ልብስ ያጥባል ማለት ያን የገለጽክልኝ ቦታ አለ። ወደዛ እንሄዳለን። እንግዲህ ምናልባት የሚቀድመው ወደዛ ነው። ወደዚህ መሄዱ ይመሽ እቺን የውሃ መቅጃዋን እቺን እንያት አንድ ፎቶ ነበር ከኋላ የወሰድነው አጋጣሚ እየቀዳ ብዙ ጊዜ እንዲቁጭ ብለን እንትን ሲል ፎቶ አስቀርተን እቺ ገንዳዋ ናት። እቺ ገንዳዋ ላይ ዘመን ሮጥበትን ቦታ እንትን ብለው እንደዛ መሄድ እንችላለን። እንግዲህ ተመልካቾቻችን እንደ ተከታተላችሁት አቶ አንዳርጋቸው ጽጌ የሚያርፍበት ቦታ እዚህ ነበረ። ቤቷም እቺ ናት። ለኢትዮጵያ ትልቅ ዋጋ የተከፈለበት የመጀመሪያው መነሻ ቦታ ማለት እንችላለን። እንግዲህ አቶ አንዳርጋቸው ሌሎች በርካታ ነገሮች እንዳሉ ከህይወት ተሞክሮ በተለይ እዚህ በረሃ በነበረበት ጊዜ ያሉትን ነገሮች እንሰማለን። አብራችሁ እንድትቆዩ ነው የምንጋብዘው። ወጥ እዚህ ጋር እንሰራ ነበር። እዚህ ማን ነው የሚሰራው? አቶ አንዳርጋቸው የሚሰራው? ይሰራል። በተለይ ሽሮ ከተገኘ ሽሮ በጣም ጎበዝ ነው፣ ይሰራል። እንዲሁ ሰነፍም አይደለም ተፈጥሮና ያገኘውን ነገር መስራት ይችላል። ለማስመሰልም ሳይሆን አምኖበት ብዙውን ነገር ራሱ ነው ቀድሞ የሚያደርገው። ቅድም ያልኩ ህይወት ፍልስፍናው ስለሚገፋው ሊሆን ይችላል።
ማድረግ ነው። በቃ ማድረግ ነው። ከሚነግር በላይ የሚያደርገው ነገር ነው የሚገዛ። በዚህ ሰዓት የሚባክን ጊዜ እንደሌለ ያለንበት አጠቃላይ ፖለቲካ ተጨባጭ ሁኔታ ምንም አይነት ሰዓት ተዘናክተን ልናሳልፍ የሚፈቅድልን እንዳልሆነ ከሚነግር ይልቅ ባፉ እሱ ጊዜውን በአግባቡ ሲጠቀም የምታየው ነው ብዙ ትርጉም የሚኖረውና እዚህ ወጥ እንሰራለን። ገላ መታጠቢያው እዛች ዛፍ ስር ነበር። በቃ እንደማናችንም ገላውን ይታጠባል። ተራ ገብቶ ወጥ ይሰራል። በዚህ ሁኔታ ነው የቀጠለው። ውሃ እዛ ጋር በተራ እንቀዳለን። ይሄ የጉድጓድ ውሃ ነው። ይሄ በቦቴ ውሃ እየመጣ እዛ ውስጥ ይጠራቀማል። በአንድ ወቅት እንዲሁም ከቦቴ ጋር ተያይዞ አንድ 2 ሳምንት 3 ሳምንት የሚሆን ቦቴው ቀረና ጉድጓድ ሁልዛ ሸዋ ውስጥ ቆፍረን ውሃ አውጥተን ለመጠቀም ሞክረናል። በዛም ውስጥ እንደማንኛውም ሰው ተሳታፊ ነው የነበር። ምናልባት ፎቶግራፎችና ያሉን የቪዲዮ ክምችታችን ካልበዛና ካልጠፉ መስተቀር በተለያየ ጊዜ የወሰድናቸው ፎቶዎች ስላሉ ልሰጥም ይችላል። በጣም ጥሩ። እንግዲህ ተመልካቾቻችን ወደዛ እናመራለን። አቶ አንዳርጋቸው ጽጌ እንደተከታተላችሁት ታች ወርዶ እንደማንኛውም ታጋይ አሪያ የመሆን ስራዎችን ይሰራ ነበርና ታጋይ ዘመኔ ሌሎች ነገሮችንም እንደሚያሳየን ተስፋ አደርጋለሁ። እዚህ ጋር በነገር ላይ ወዲያው እዚህ እንደመጣን አካባቢ ሌሎች ጓዶቻችን መንገድ ላይ የነበሩ እነሱን ተቀብለን እንደ ፎርማል የሆነ ድርጅታዊ የሆነ ነገር እስክንጀምር ድረስ መጽሐፍ በማንበብ እዚህ ጋር ነበር። ነበር ብዙን ጊዜ የምናሳልፈው። ካርታም አልፎ አልፎ እንጫወት ነበርና ከተሸነፍክ ፑሻፕ ነው። እዚህ ላይ ፑሻፕና ጎበዝ ነው። ካርታ በተለይ ቸዝ ጎበዝ ነው። ካርታ እየተሸነፈ ብዙ ጊዜ እዛ ላይ ፑሻፕ እናሰራው ነበር። ይሰራ ነበር ፑሻፕ በደም ቅጣቱ እንኳን እናልፈውም። ሽማግሌ ነው ወይም ታላቅ ይሸነፋል ብዙ ጊዜ ወይስ ያሸንፋል? ቸዝ ጎበዝ ነው። አይቻልም። ቸዝ አንችለው ሞክረነዋል። የካርታ ይሸነፋል አልፎ አልፎ። እኔ አላሸንፈውም። ያው የሚያሸንፉት ልጆች ነበሩ። ስለዚህ ሁሉ ጊዜ ፑሻፕ ትሰራ ነበር አንተም? አዎ አብረን እንሰራ ነበር። 10 ፑሻፕ ነው ቅጣቱ። አብረን እንሰራለን። በአብዛኛው የምትጠቀሙት ውሃ ይሄኛው ነው ማለት ነው? እዚህ ውስጥ ይጠራቀምና ውሃው በቦቴ መጥቶ 2 ሳምንት 3 ሳምንት ከዚሁ እየቀዳን ነው። ለገላም የሚሆነው ለሚጠጣም የሚሆነው ለመታጠቢያም የሚሆነው እዚሁ የሚወጣ ውሃ ነው። እዚህ ዛፍ ስር ምናልባት ካሜራው ውስጥ ከገባችላችሁ ዛፍ የተወሰነ ሸድ አዘጋጅተን ተጨማሪ የሻወር ቦታ ለማድረግ ሞክረን ነበር። የዛፍ ስር ጊዜያዊ የመታጠቢያ ቦታ ከዛ ቅድም ካሳየው ቦታ እዚህ አካባቢ ጊዜያዊ የመታጠቢያ ቦታ አዘጋጅተን ነበር። አንድ ቀን እሱ እየታጠበ ይመስለኛል ካልተሳሳትኩ አንድ በጣም የሚገርም እባብ ላይ ዛፉ ላይ ተገኘና ያው ተረባርበን ገደል ነው። መቼም የሚገርም እንደ መጽሐፍ ዳንብበውም በልቦለድ መልክ ቢተረክልም ነው ብለህ ልታምነው የማትችለው ነገር ነው በየቀኑ የሚከሰተው እዚህ አካባቢ ስትኖርና እንደዚህ አይነት ትግል ውስጥ ስትኖር። የውሃ ማጠራቀሚያችን እና መጨረሻው ምን ሆነ? እባቡ ተገደለ። ከመካከላችን አንደኛው ከአሜሪካ የመጣው ልጅ ትንሽ እንደዚህ ነው በተለምዶ የማይሞከሩ ምንላቸውን ነገር በመሞከር ይታወቃል። ይሄ ከቦክስ ውጭ ብዙ ጊዜ ይሞካከራልና እባቡን ገፈፈው። ቆዳውን ገፎ እዛ አካባቢ ቆዳውን ወጠረ። እባቡን በገፈፈ በማግስቱ ነው ብዙዎቻችን የታመምን እና ቀደም እንዳልኩ ያዘነ በአንደኛው ክፍለ ዘመን እንደ አይነት መከራ ውስጥ እንግባ። እውነት ይሄ መከራ ዘመን ያልፍ ይሆን ሲል ይሄን እባብ እየነካካ እኮ ነው በሽተኞች ያደረጋቸው ነበር። ጨንቆት ነው ይገባኛል። ምልህ ሊሆን አይችልም። ወባን እናውቀዋለን። በአገር ቤትም የወባ ምልክት እንደሆነ እናውቃለን። በሽታው ተመርምረናልም። ግን በጣም ከመጨነቁ የተነሳ ያ ነው ይሄን እባብ ነካክቶ ደግሞ በደንብ ይግባባሉ። እዛም ይተዋወቁ ነበር። አሜሪካ ተጫዋች ነበረ። ይጫወታል። ያው ቁም ነገሩም ላይ ሲሪየስ ነው።
አልፎ አልፎ ፎጋሪም ነው እና ይጫወታል። ምናልባት ይሄን ፕሮግራም ካየው እባቡን የገፈፈው ልጅ አሁን ለስራ የተለያየ ቦታ የተንቀሳቀስ ስለሆነ በደንብ ያስታውስ ይሆናልና እባብ ነካክቶ ነው ልጆችን ያሳመማቸው እያለ ይጫወት ነበር። አሁን ይሄ የምንሄድበት ቦታ ምንድነው? ይሄ የክረምት ላይ ያው ብዙ ዝናብ የለም። ኦፍኮርስ ያካባቢ ዝናብ ሲኖር አንዳንዴ ሙሉን ውሃ ሞልቶት ይመጣል። ደራሽ ጎርፍ ይመጣል። ከዛ ውጪ አብዛኛውን የአመቱን ወራት እንደዚሁ አሸዋ ተሞልቶ ነው የሚከርመው። ከላይ ከትልልቅ ተራሮች የሚመጣ ጎርፍ ተጠራቅሞ የሚወርድበት ነው ወደዚህ ወደ ሱዳን አቅጣጫ። እንሮጥ ነበር በዚህ አቶ አንዳርጋቸውም ይሮጣል። አዎ እንደውም በኋላ ላይ ቁጭ ብለን ስንነጋገር ለህመማችን ምክንያት አንደኛ ቦታውን እስክትለምዶ እዚህ አካባቢ ወባ ኮመን ነው ትታመማለህ። ሁለተኛው ግን የተስማማንበት ከሱም ጋር አይህ አስመራ የደረስን አንድ ሳምንት እንኳን ሳይሞላን ነው በቀጥታ በራ የወረድን። የተለየ ህይወት ውስጥ ምን ኖር የነበርን ሰዎች ነን። በቀጥታ ሩጫ አስጀመረን። በዚህ ሩጫ ጀምረን እንዳልኩ እሱ ከኛ የተሻለ መሮጥ ይችል ነበር እና እንሮጥበት የነበረው የርቀት መጠን ራሱ እንዲሁ በወቅቱ በእኛ ደረጃ ገና ወታደራዊ እንቅስቃሴውን ለሚጀምር ሰው ተመጣጣኝ አልነበረም። በጣም ሩቅ ነው። ወንዙን ተከትለ ነው የምትሮጠው። አሸዋማ ነው። አሸዋማ መሬት ላይ መሮጥ ምን ያህል ከባድ እንደሆነ የምታውቀው ነው። ያው ተቀለላል ትንሽ ራርተን በዚህ ነው ምን ሮጥ ነው። በጣም ምን ያህል ይሮጣል? ለምሳሌ አንዳርጋቸው እናንተ ወጣቶች ናቸው፣ በእድሜም እጥፍ ሊሆን ይችላል እናንተንና ምን ያህል ይሮጣል አንዳርጋቸው? እንደው በርቆ ይሄዳል ወደ ላይ። እሱ ኩስ ሚላት ሩጫ አለች። ኖርማሊ ሶምሶማ ከምትለው ትንሽ ገፋ ያለች እና በኩስ ሚለው ከ10 ኪሎ ሜትር በላይ በስነ ስርዓት ሮጦ መመለስ ይችላል። እንግዲህ 10 ሜትር ማለት ነው። 10 ሜትር ማለት ነው። በኋላ ተይዞት እንደሆነ አላቅም። አንድ መስመርም አለ ወደዚህ የሚሄድ ትንሽ የመኪና የሚመስል መስመር፣ እሱን ተከትሎ ሩቅ ቦታ ሩጫ ሲደረኩ ሊሮጥ ነበርና ቀስ እያለ እየሮጠ ለረጅም ሰዓት መሮጥ ይችላል። እንዳልኩ ከ10 ኪሎ ሜትርም በላይ ብዙ ጊዜ ከእንትኑ ጋር ከአያይዞታል። እሱን ከመጻፉ በፊት ከማንበቡ በፊት እንዲሁ ከበድ ያለ ስራ ከመጀመሩ በፊት ስፖርታዊ እንቅስቃሴዎችን ማድረግ ልምዱ ነው። እንዳልኩ በካርታም እያመካኘ ፑሻፕ ይሰራል፣ ዝም ብሎም ይሰራል። ድንጋይ አንስቶ ይሄ የዳምፔል ምናምን የምንለው አይነት ሲሰራተው ያለው ክብደት የምትለውን አይነት ሲሰራተው ያለ ፊት ነው። በኋላ ሳያለው በጣም ምንድነው ይሄ ግድለቱ የዚህ ተራራ ስሎፑ በጣም ቀጥ ያለበት ቦታ ላይ ሁሉ እየሮጠ ይወጣ ነበር ነው ያለን። በኋላ ያው ሀሬና ነው አካባቢው ስሙ። እነዚህ ዛፎች በጣም ከፍተኛ የሆነ ጠቀሜታ አላቸው። በተለይ የሙቀቱ ወቅት ይመጣል። ከየካቲት ጀምሮ እስከ ሰኔ ባለው በጣም ይሞቃል። አቨሬጅ ቴምፕሬቸሩ በተከታታይ 43 እና ከዛ በላይ ይደርሳል። በዛ ወቅት ቤቱም ውስጥ መቀመጥ አችልም። ጊንጥ አለ፣ እባብ አለ። እኔ ከየት እንደሚፈላ አላቅም። ይመጣል። ቤቱ በራሱ ይሞቃል። ጎጆ ቤቶች አሁን ወቅቱ ነው እነዚህ ነገሮች የሚመጡበት ወይስ የራሱ የሆነ ወቅት አለው? አሁን የብርድ ወቅት ነው። እንደምታየው ነው፣ ብርድ አለ። ሬላቲቭሊ ነው የምልህ። ከዛ ሞቃቱ ወራት ይመጣል። እንዳልኩ ከየካቲት ይጀምራል። ሚያዝያና ግንቦት በተለይ በጣም ይሞቃል። በዛ ወቅት እነዚህ ዛፎች ስር ነው በሚኖር ትርፍ ሰዓት የምታነበው። የሚጻፍም ነገር ካለ የምትጽፈው፣ የምትወያየውም ነገር ካለ የምትወያየው። የፖለቲካ ስልጠናዎችን የምንሰጠው እነዚህ ዛፎች ስር ነው። አሳያለሁ። በተለይ ከዚህ አካባቢ ሳንንቀሳቀስ በተከታታይ ፖለቲካ ስልጠናዎችን እንሰጥባቸው የነበሩ ዛፎች፣ በተለይም ደግሞ አንደኛውን እዚህ እናያታለን እና ከቤትም በላይ ጠቀሜታ ያላቸው ዛፎች ናቸው እነዚህ ዛፎች የሚታዩት። አቶ አንዳርጋቸው ነው በዚህ ጊዜ ስልጠናውን የሚያዘጋጀው ወይም የሚሰጠው። እንግዲህ እኔ የእሱ ሮል አሁን በየዙሩ እየተገኘ ስልጠናዎችን መስጠቱ ላይ አይደለም። አጠቃላይ ከገባንበት ትግል አኳያ እና ካስቀመጥነው ራዕይ አኳያ የታጋዩ መንፈስ ወያኔን ከማስወገድ ግን
ሲደመር ከወያኔ ሞቱ በኋላ በምትገነባው ኢትዮጵያ ውስጥ እንደው መፈጠር ይገባዋል ተብሎ ከሚታሰበው አጠቃላይ የወጣቱ ስናምሮ አኳያ የፖለቲካ ትምህርቱን ስርዓተ ትምህርት በመቅረጽ አብዛኞቹ ከ99% በላይ ሰነድ ውስጥ ያሉ ነገሮች እሱ ስራ ውጤቶች ናቸው። እሱን አዘጋጅቶ ለዛም ብቁ የሆነ ሰው ሸፕ በማድረግ በኩል ከፍተኛውና ሮል ነው የነበረው። የተዘጋጀ ስርዓተ ትምህርት አለ፣ የተዘጋጀ ሰነድ አለ። እንደው ከሞላ ጎደል የተዘጋጀ እሱን ሊሰጥ የሚችል ሰው ከተፈራ በኋላ ስልጠናዎችን እኛ ነን የምንሰጣቸው። እሱ እነዚህ ዛፎች ናቸው ስልጠና የምታካሂዱባቸው? እነዚህ ዛፎች ናቸው። ዋናው ላይ እንደርሳለን። ማረፊያዎች ናቸው እነዚህ ዛፎች እንዳልኩ። የዚህ ዛፍ ጥቅም በጣም ይገባል። አቶ አንዳርጋቸው ብዙ ጊዜው የሚያሳልፈው እንግዲህ አሁን ከጠቀስካቸው በተጨማሪ ለምሳሌ ረጅሙን ጊዜ የሚያሳልፈው በምንድን ነው? እንትን ነው ነፍሱ ረፍት የላትም። በቃ ይሄ ድርጅታዊ የሆነ ስራው በሱ ቤት አያልቅም። የሆነ ቼክሊስት እናዘጋጃለን። እሱን ቴክ እያደረግን ስራውን ሰርተን እንጨርሳለን። ደግሞ ሌላ ቼክሊስት አዘጋጅቶ ታገኘዋለህ። የሚያርፍ ነፍስ የለውም እና ድርጅታዊ ስራው ነው በብዛት ጊዜውን የሚወስደው። በሚኖረው ሰዓት ያነባል። በሌላም ሰዓት ከተገኘ ውይይቶች እናደርጋለን። አንድ ርዕሰ ጉዳይ ተነስቶ አንድ ሳምንት ልንሄድበት እንችላለን። በሚኖረው ጊዜ ሁሉ እንወያያለን። በተለይ ታሪካዊ የሆኑ ጉዳዮች ላይ በተለይ ደግሞ ወያኔ ዴሊበሬትሊ ስስ ያደረጋቸው ወይም ስስ ናቸው ብሎ የሚያስባቸውና በተደጋጋሚ የሚቀጠቅጣቸው ታሪክ ሾዎች ላይ እንነጋገራለን። ከፕሮፓጋንዳው ባሻገር ሪያሊቲው ምንድነው? መጽሐፎችም ላይ የምናገኛቸውን ነገሮች እያነሳን እንከራከራለን። ክርክሩ በኩል መንፈስ የሚደረግ ክርክር ነው። አንዳርጋቸው ተናጋሪ ዘመነ ሰሚ ወይም ሌላው ሰሚ ሆኖ የሚሄድ ነገር አይደለም። እሱ ብዙ ጊዜ ያዳምጣል። እንደማውቀው እኔም በግልም አውቀዋለሁ። ትንሽ ይናገራል። ብዙ ጊዜ የሚያዳምጥ አቅም አለው። ያዳምጣል። በቅንነት ሊያስረዳ ይሞክራል። የሚያምንበትን የምታሳምነው ከሆነ ያምናል። ከኛም ለመማር ዝግጁ ነው። እንዳልከው እሱ ከማዳመጥ የሚመጣ ይመስለኛል። ስታዳምጥም ነው ከሌላ ሰው ልትማር የሚችለውና ያስረዳሃል። እሱ ለማስረዳት ህፃን አይልም፣ ወጣት አይልም፣ ሽማግሌ አይልም። ያምንበትን ለመንገር ፊት ለፊት ለመስማትም ህፃን አይልም፣ ወጣት አይልም፣ ሽማግሌ አይልም። ይሰማል። ለሁሉም ይነግራል። ተመልካቾቻችን እንግዲህ ታጋይ ዘመነ ካሴ እጁ ላይ ጉዳት ደርሶበታል። ሰሞኑን የስፖርት ስራ ላይ በአጋጠመው አደጋ ይመስለኛል በደንብ ያብራራልናል። እንግዲህ ወደ ዋናው ትግልም ጊዜው እየደረሰ ስለሆነ ምናልባት ይህ ምንድን ነው የሆንከው? እንትን ነው ቀላል ነው። የእግር ኳስ ጨዋታ እናደርጋለን በዙር 5ኛ ዙር ከ4ኛ ዙር 4ኛ ዙር ከ3ኛ ዙር 3ኛ ከ2ኛ 2ኛ ከ1ኛ ወዘተ ወይም ኤና ቢ ብለን ከፍለን እዚህ አካባቢ ያለው የታጋዩ ጨዋታ እናደርጋለንና በአጋጣሚ አንድ ጠበቅ ያለ ፉክክር የነበረበት ውድድር አዘጋጅተን ነበር። ያው የመሸናነፍ ፍላጎት ነው እና እንግዲህ እንዳለመታደሉ ነው እንኳን አልለውም። ብዙ ጊዜ እንጫወታለን ኳስ፣ ብዙ ጊዜ እስክንጋጋጥ እንጫወታለን። ያን ቀን እኔም ተጎዳው፣ ሌሎቹም ሁለት ልጆች ተጎዱ። እንደው ሜዳ ላይ ስንወድቅ እንደ እንቁላል ተመልሰን መነሳት አቃተን። ለምን እንደሆነ አላውቅም። እንግዲህ እንጫወታለን። እዚህ መሬት ከመጣን በኋላ በተገኘው ጊዜ በሚተርፍ ጊዜ ኳስ ጥሩ ነው፣ ስፖርት ጥሩ ነው። በሰራዊት ውስጥ ደግሞ ያለው መንፈስ ለማጠንከር ያለህን መስተጋብር ለማደርጀት እንዲህ አይነት ስፖርታዊ ነገሮችን እንጨምራለንና ስንጫወት ኖረናል። እንግዲህ ሰኞ እለት ነው አጋጣሚ ነገር ተፈጥሯል። ቀላል ነው። አንዳርጋቸው ኳስ ይጫወት ነበር? ይጫወታል። መረብ ኳስ እዚህ ይጫወት ነበር። እንዲሁም እናየዋለን ሜዳውን አሁን እንትን በቅሎበት ካልሆነ እግር ኳስ አንዴ ጸግሽ ልታግዘኝ ትችላለህ። ከጋምቤላ ጋር ስንጫወት ይመስለኛል ከጋምቤላ ጋር የወዳጅነት ጨዋታዎች እናደርጋለን። እርስ በርስ ስንጫወት ተቀይሮ ክንፍ ላይ ገብቶ ምልህ እንዲሁ ናቹራሊ እግር ኳስ አጥቂ ነው ተከላካይ የክንፍ አማካይ ነው። በቀይ ክንፍ ላይ ነው እንግዲህ ሩጠህ ኳስ ተቆጣጥረህ ከቻልክ አታላልፈው ባሻማት ሊኖርብህ ነው ለአጥቂዎች ለሚያገቡትና
እኔ ተቀይሮ ገብቶ ስቅ ነበር። በቃ ኳስ ሲያቆም በቄንጥ ነው ሊያቆም የሞከረው ተሻምቶለት እየሳቁ ነበር። ስራዬን ትቼ የእግር ኳስ ሰው አይደለም እውነት ለመነጋገር እሱ ሁሉንም ስለሚሞክር ሁሉንም ይሞክራል። ይሄ ሰው የሚያስደስተው ነገር ውስጥ መገኘት እንትኑ ነው። የቅድም ያልኩ የሚገርመው ባህሪው አንድ አካል ነው። ሰውን ያስደስታል ብሎ ካሰበ ያደርጋል። ሰውን ያስደስታል ብሎ ካሰበ ይናገራል። እንድትደሰት ብቻ ነው የሚፈልገውና አስታውሳለሁ የጋምቤላ ድርጅት አመራሮች ተቀይሮ ሲገባ ያጨበጨቡ ነበር አይደል ጸግሽ? አዎ እዚህም ጋር መረብ ኳስ አንዴ በጣም በሚገርም ሁኔታ አዎ ምን እንዳነሳው እንደዛ አላቅም ዘሎ ትልቅ ስማሽ መታ። በጣም እየሳቅን ነበር። ምንድነው የሚባለው? ይሄ ስማሽ አይደል የሚባል? ይሄ መቅበሩ አዎ መታና ይገኛል። በቃ በእንደዚህ አይነት የሰራዊትን መንፈስ በጎ ያደርጋሉ፣ ያጠነክራሉ ብሎ የሚያስባቸው ነገሮች በሙሉ አታጣውም። ውሃ ይሸከማል ከታች ከጉድጓዱን ልናየው እንችላለን። ከሱ 20 ሊትር በሁለት እጁ ይዞ 40 ሊትር ማለት ተሸክሞ ያ ወደ ሲያመላልስ ታየዋለህ። ጉድጓዱ እዛ ጋር አለ። እዚህ ላይ ትንሽ እንትን ተፈጥሯል። ይሄን ቦታ ከለቀቅ ነው በኋላ እዚህ ላይ ነበር መረብ ኳስ የምንጫወተው። ከዛሽ ካሳየው ጎጆ በኋላ የገባ ነው እዚህ ነው። እነዚህ ቤቶች አሁን የህዝባዊ ሰራዊት ኤርትራ መንግስት ህዝባዊ ሰራዊት አባላት እንደገና አሻሽለው ሰርተዋቸዋል። እንትኑ ግን የነበረው ይሄ ነው። እዚህ ላይ ነው የመጣን የገባ ነው በቀጥታ ተሻሽለው ከመሰረታቸው በፊት የነበረው የቤቶች ገጽታ እንዴት ላድርግ እንደምችል አላውቅም። ጽፈት ቤቷ ግን ብዙ ዳሷ አለች እንዳለች እዛ እንችላለን። ጽፈት ቤት ማለት ምንድነው? እንግዲህ ኮምፒውተሮች አሉ። የጽፈት ቤት ስራ የሚሰራባቸው ናቸው። አንዳርጋቸው በብዛት ስራውን ያከናውንበት የነበረው እኛም እሱ የምናግዝ ሰዎች ቁጭ ብለን ስራ የምንሰራበት የነበረ ቦታ ነው። ቀስ ብለን እንግዲህ ወደ ላይ ለመውጣት እንሞክር። ጥሩ ነው። የፖለቲካ ስልጠና የምንሰጥባት ዛፍ ያች ናት። ያች አሁን ተያይዘዋል መሰል በዚህ ክረምት ትንሽ ሰፋ ብለው እዛ ስር ነው የምንሰጥ የነበረው። እንግዲህ ፎቶዎችን እንዳልኩ ፈልጌ ካገኘው የተወሰዱ ፎቶዎች አሉ ሰጥ ይችላል። በአጠቃላይ እነዚህ ዛፎች ከቤት በላይ ነው። በጣም አገልግሎት ሰጥተዋል። ከአንዳርጋቸው ህይወት ጋር የተያያዙ ናቸው። በተለይ እዚህ በነበረው ጊዜ በትክክል እንግዲህ ወደ ጽፈት ቤቱ እናመራለን ማለት ነው። ብዙ ጊዜ አንዳርጋቸው የተለያዩ ስራዎችን የሚያከናውንበት ከቦታ እንደሆነ ነው እየገለጽክልን ያለውና ትንሽ ዳገት ነው። ምናልባት ሊያለፋን ይችላል። መሞከር ነው። ተመልካቾቻችን ያ የምትመለከቱት የአቶ አንዳርጋቸው እንደ ጽፈት ቤት ይጠቀምበት የነበረ ቦታ ነው። እንግዲህ ዳገት ነው፣ ወጥተን እናየዋለን። አቶ አንዳርጋቸው እዛ ምን ያከናውን እንደነበረ እያስጎበኘን ያለው የትግል ጓድ ታጋይ ዘመነ ካሴ ይገልጽልናል። ተከታተሉን። በነገር ላይ መሳይ ከዛው ማንም እዚህ አይተናት እንዴት ኩሽናዋ እንዳለሽ ናት፣ አልተነካካችምና ይሄ ማለት ነው። አዎ እቺ ምግብና መስልባት የነበረች ነው። ያው እሱም ቅድም እንዳልኩ ተራ ሲደርሰው ገብቶ ይሰራ ነበር። እንዲያውም አንዳንዴ እኛ ለእነዚህ ወታደራዊ የሆኑ ነገሮች ልምምዶች ስንወጣ ተጨማሪም ስራ ይሰራ ነበር። ወጥ ይሰራል። ሽንኩርት ሲከት በጣም ጎበዝ ነው። እንዳልኩ ወጥ በተለይ ሽሮ ላይ በጣም ጎበዝ ነው እና ብዙ ስራዎችን እሱም ይሰራ። ጣት ያስቆረጥማል የሚባል ነው ብዙ ጊዜ ይሰራው። አያውጡ ቢሆን ስታት እንኳን ያስቆረጥም ግን ጎበዝ ነው። እናንተ ትበልጡታላችሁ? አይ እኔ ትንሽ በጣም ሰነፍ ነኝ። ቤተሰቦች በዚህ ረገድ ትንሽ ጥሩ አድርገው አይደለም ያሳደጉኝና ወጥ መስራት የጀመርኩ እዚህ ከመጣው ነው። እሱን ያሳየኝ ለመጀመሪያ ጊዜ የሰራሁት ወጥ ላይ እንዴት እንደተሳለቀ አስታውሳለሁ። ተጫዋችም ነው። ምንም ቴስት የለውም እኮ ወጥ ያለኛው። ተመልካቾቻችን እንደሰማችሁት አቶ አንዳርጋቸው ጽጌ ሁሉም ነገር ላይ የሚሳተፍ እንደሆነ ነው እየተገለጸልን ያለው። በኩሽና ስራም ይሳተፋል። ወጥ እንደሚሰራ የትግል አጓሩ እየነገረን ያለው። እንግዲህ እንደምትመለከቱት ያ ኩሽና አቶ አንዳርጋቸው ህይወት ጋር እየተያያዘ ነው። በዚህ ቆይታው ይህንን ኩሽና በስፋት ይጠቀም እንደነበረ ተገልጾልናል። ሰፋ ያለውን ገለጻ ደግሞ ወደ ኋላ ላይ እንከታተላለን። አብራችሁ ነው። ዘመነ እንደገለጽክልን ይሄ ኩሽና የምትጠቀሙበት እስቲ ምንድነው የምታደርጉት?
ያው ሊጥ ተቦክቶ ያድራል። የዳቦ የእንጀራ የሚወዳ ክር እንጀራ ሊጥ ይቦካል። ተረኛ ስትሆን ሌሊት ትነሳና 9 ሰዓት ሰነፍ ከሆንክ 10 ሰዓት እንደኔ አይነቱ እነሳና ያው በዚህ እሳት ታነዳለህ። በጀርባ በኩል ነው እሳት የምታነደው። በጀርባ በኩል እሳት አንድደ እዚህ አንድ ብረት አለ እንደ ምጣድ የሚያገለግል ብረት፣ እሱ ላይ ትጋግራለህ ማለት ነው። 1 ሰዓት ተኩል ላይ ጧት ታጋዩ ከስፖርት ሲመለስ አድርሰህ መጠበቅ አለህ በግዴታ ነው። እና እዚህ ውስጥ ነበር የምንሰራው። ይሄ ነው አሁን ተቀይረን ብረት ነው የነበረው። ይሄ የምንጋግርበት ይሄ ነው ራሱ። አንዳርጋቸውም ይጋግራል። አዎ እዚህ ነበር የሚጋግር። አበላሽቶ ያውቃል። ወጥ አንዴ ምስር ወጥ አበላሽቷል ቀጥኖበት እና በጣም ተጨናንቆ ደረስን። እኔ እኮ ቀጠንብኝ ምን ላድርግ ምናምን ሲል እንዴ 30 እኮ የሆኑም ውስጥ የጨመራቸው የምስሮች እየሳቅንበት ነበርና የእውነቱን እንትን ብሏል፣ ደንግጧል። ያው አዎንታዊም ቢሆን መተቻቸት አለ። ወጥህ ሳያምር ዳቦ ሳያምር በየስንት ጊዜው ግን ታያችሁ ይደርሳል? አሁን ለምሳሌ አንዳርጋቸው በስንት ጊዜ ይደርሷል? እንደ ቁጥርህ ነው። ቁጥርህ እየጨመረ ሲሄድ ሁሉም ሰው ተራው ውስጥ እየገባ ስለሚሄድ እሱ ግን ታች ወርዶ ሁሉ ከእናንተ ጋር ይሰራል። እንግዲህ ይሄ እኮ ዝም ብሎ መባል ስላለበት የሚባል ጉዳይ አይደለም እኮ። መቼም ቢሆን ተራ ካለ እሱ አለ ደግሞ ሁሌም ተራ አለ። ማንም እዚህ ሰርቶ የሚያበላ የለም። ሁሉም እኩል ነው። እሱን ደግሞ እንዳልኩ እንደው ግብዝም ስለሆነ አይደለም ባህሪው ስለሆነ ተወጥለው ራሱ ኮሚቴው ባህሪ የለውም። እሱ መጥቶ ምናምን እዚህ ቆሻሻ ሲያነሳ ታገኘዋለህ። መጥቶ ውሃ ተሸክሞ ሲመጣ ታገኘዋለህ። ምንድነው ስትለው አይ በቃ ያገለግላል ብዬ ነው ከመቀመጥ ብዬ ነው ይላልና ነገ ተራ ነው ስራ ስላልከው የሚሰራ ሰው አይደለም። ወይም ነገ ተራ ነው ስላልከው አይደለም የሚሰራው። አእምሮ ውስጥ የተቀመጠ ነገር ነው። በቃ የሆነ ነገር ይሰራል፣ ቁጭ ማለት አይችልም። ከነዚህ ተግባራት ከሚሰራቸው ስራዎች መካከል ደግሞ እነዚህ መሰረታዊ የሆኑ የኩሽና ስራዎች ሶልም አለ። አሁን እንግዲህ ደግሞ የምንሄደው ወደ ጽህፈት ቤቱ ይሆናል። ጽህፈት ቤቱ ትንሽ ዳገት አለው። እንግዲህ አብረን ዳገቱን እንወጣለን። በዛ አቶ አንዳርጋቸው ጽጌ ለጽህፈት ቤት የሚገለገልበት ቦታ ነው። ጎንና ጎኑ ክፍት ነው። ከላይ የሰንበሌጥ እንደ ጣሪያ የተቀመጠው የሰንበሌጥ ጣሪያ ነገር ነው። እዛ ላይ ኮምፒውተሮችን የተለያዩ የጽህፈት ስራዎችን ያከናውናል። ብዙ ጊዜ ያንባልም ነው የሚባለው። እንግዲህ የትግሉ የሚጠይቀውን ነገር ሁሉ በቴክኖሎጂ አማካኝነት ለትግል አጋሮቹ በውጭ ሀገር ለሚገኙ የድርጅቱ አባላትም የሚገናኝበት በዚሁ አካባቢ ሆኖ በሚያደርጋቸው እንቅስቃሴዎች ነው። እስቲ አብረን እንወጣለን። ተከታተሉ። ችና ዛታቻ እባብ ይወዳቸዋል። 3 እንደዚህ ገለ ስለሚሰለች ዝም ብለህ ትተኛለህ እያየው ሁሉና በጣም እባብ የሚወዳት ቤት ነች። ጽህፈት ቤት ብቻ አይደለችም፣ የእባብ ጽህፈት ቤትም ጭምር ነበረች። አንዳርጋቸው እዚህ ላይ ነበር የሚተኙ። እዚህ እንደ ትራስ ምን ይጠቀማል? እንደ ትራስ የሚጠቀመው ያው መሬቱን ከፍ ያለውን ነው። በኋላ ላይ የማሳይህ ብርድ ልብስ ሰኔልና ቻንሶላ እዚህ ላይ ይለብሳችሁ። እዚህ ላይ ያው እንት የሚለው የነበረው ብዙ አይተኛም እሱ ሂራዝንኬር 3 ሰዓት እንደዚህ ነው አማካይ የሚተኛው በየቀኑና ለገፍ ብሎ ይተኛል። ተነስቶ ስራውን ሲሰራ ነው የምታገኘው። እዚህ ጋር እኔ ተኛ ነበር እና አሰፋ ኮማንደር አሰፋ ማለት ነው። ኮማንደር አሰፋ እዚህ ይተኛል። ብዙ ጊዜ ያው እሱ ስለማይተኛ እንደ እውነት ለመናገር ይረብሻል፣ አያስተኛም። አብረን እንተኛለን 6 ሰዓት 7 ሰዓት ያው ሰላማዊ በሆነ ሁኔታ ውስጥ ወደጉን ተመልሶ ምናምን ሲነካካ ትሰማዋለህና እንደዚህ አይነት ነገሮች ማይረብሹ ሰው ከሆነ ከአንዳርጋቸው ጋር መኖር አትችልም።
ይነካካል። በቃ የሆነ ነገር ሲጽፍ ትሰማዋለህ። አትሊስት ኮምፒውተር ይነካካል። እዚህ ኤሌክትሪክ አለ? ሶላር እንጠቀማለን። አዎ ሶላር እንጠቀማለን። የላንች ነው የሚለው መዝሙር ያው በእናንተ ሚዲያ ጋር በስፋት ተጠቀሙበታላችሁ። ከዚህ ነው ግጥሙን የጻፈው። የእሱ አጋጣሚ ምን መሰለህ? አንድ ዶክመንተሪ ፊልም እነዚህ ወደ አረብ ሀገር የሚሄዱ እህቶቻችን የሚገጥማቸውን ስቃይ በተመለከተ አንድ የውጭ ጋዜጠኛ ይመስለኛል ከቢቢሲ ሲኤንኤን አላቅም ከአንደኛው ትልቅ ሚዲያ ረስቼዋለሁ። አሁን አንድ ዶክመንተሪ ይሰራል። ዶክመንተሪው ልጅቱ ከቤተሰቦቿ ስትነሳ ሸዋ ውስጥ ነው ጀምሮ ነው እዛ የሄደችበት መካከለኛው ምስራቅ አንድ ሀገር እስክደርስ በጉዞ ውስጥ የገጠማት አጠቃላይ ፈተና፣ ልጅቱ ስትነሳ የነበራት ተስፋ፣ ቤተሰቦቿ ሲሸኟት፣ ከዛ በኋላ የመጣው ነገር ብቻ የሚዘገን ነገር ነው። የምታውቀው ነው እዛ አካባቢ ያለው ታሪክና እሱን በትንሽ ፕሮጀክተር ነጭ ሸራ እዚህ ላይ ወጥረን አይተናል ማታ እና በቀላሉ ስሜቱ ይጎዳል፣ ይነካል፣ ብቻ ሰውን ይጎዳል። እንደዚህ አይነት ነገር ሲያይ ያን አይቶ ነው ገብቶ የጻፈው። ጎበዝ ግጥም ጻፊ ነው፣ ይጽፋል። ላንቺ ነው ኢትዮጵያ የሚለውን ማለት ነው። አዎ ገብቶ ላንቺ ነው ልጅቱን ነው ኢትዮጵያ ያደረጋት። ያው ምንም ልትለየው የምችል ነገር አይደለም። የዛች ልጅ መከራ፣ የዛች ልጅ ስቃይ፣ የዛች ልጅ በዛ ፈተና ውስጥ መግባት ትንሽ የሚዘገን ነገር ነበር ዶክመንተሪው እና ወቅታዊውን የኢትዮጵያ ሁኔታ ይገልጻል ብሎ ነው ያሰበው። ስንኙ ግጥሙም ውስጥ ያሉ ስንኞች በደንብ አስቦባቸው ያስቀመጣቸው ናቸው። እንዲሁ ዝም ብሎ የተጻፉ ነገሮች አይደሉም እና ጧት ቀድመ ነው ከዚህ ወርደን ቁርስ ምን በላው ታች ነው እዛ ኩሽናው ቅድም ያየን ኩሽና አካባቢ ቁጭ ብለን ላንቺ ነው ምናምን ይላል። ይሄ መዝፈን የሚባል ተፈጥሮ የለውም። ዘፈንም አይዝም እንትኑ አእምሮ አይዝም። ለምን እንደሆነ አላውቅም። እሱም ይናገራል። ድምጹም እንትን ነው ይሄ ያለ አይደል በተለምዶ አስቀያሚ ድምጽ ምን ነው መቀለጽ ምናምን በቃ አልፈጠረበትም። እና ያን ቀን ዘፈንም ሲዘፍን ባፋሰመው የሆነ ዜማ ለመፍጠር ሲሞክር አየሁት ከዚህ ከተራራ እየወረደ እና በእግሩ ሪትም ነገር ሊይዝ ይሞክራል። ለካ ግጥሙ ማታ ጨርሶታ አድሮ ዜማ ሊፈጠር እየታገለ መሆኑ ነው። አንድ መላኩ የሚባል እኛ ታጋ ያለ ረጋሳም እንለዋለን። እሱ ያው አለው ታለንቱም አለው ክሎቱም አለው የሙዚቃ ለምን ዜማ አይሰራዋለትም እሱ አልነውና ኦኬ እሱም እኮ አለ ተባባልን። አንድ መቅረጽ የሚችል የሞባይል ቀፎ ሰጠነው። ወርዶ ዛታች ዛፉ ስር ወዲያው ዜማውን ሰርቶት መጣ፣ ተገጣጠመ እና ከዚህ ቤት ነው ላንቺ ነውን የጻፈው ያለቀለት ስራ ያወጣውም ከዚህ ቤት ነው። በጣም የሚገርም ነው። እንግዲህ ተመልካቾቻችን እንደምትከታተሉት አቶ አንዳርጋቸው ጽጌ ምን ያህል ጊዜ ይሆናል እዚህ የቆየው? ምናልባት ጽግሽ ከተሳሳትኩ አስተካክለኝ። ለአንድ አመት እዚህ ኖሯል። አዎ ለአንድ አመት በትንሹ ነው የምልህ። ኦኬ ማስላት እንችላለን እኮ መስከረም 3 መጣን። ያለፈው አመት ጥር ላይ ወደ ሌላኛው ቦታ ሄደን አሁን ወዳለንበት ቦታ። ስለዚህ መስከረም 1 አመት ሆኖናል። እስከ ጥር ያለውን ወር ሲጨምርበት 1 አመት ከ5 ወር ማለት ነው። ለአንድ አመት ከ5 ወር እንግዲህ አቶ አንዳርጋቸው ጽጌም መኝታው ይሄ ነው። እዛ ጋር ያበስላሉ፣ እዚህ ያርፋሉ። የጽህፈት ቤት ስራም የተለያዩ ነገሮችንም እዚህ ነው የሚያከናውነው። እንደሰማነው ከሆነ በጣም ድንቅ የሆነውን ላንቺ ነው ኢትዮጵያ የተሰኘውም ግጥምም ዜማም የተሰራው እዚች ዳስ ውስጥ ነው። እንግዲህ ታጋይ ዘመነ ሌላ የምትገልጽልን ነገር አለ ከዚች ቤት ጋር በተያያዘ? ለምሳሌ ዝናብ ሲመጣ ይሄ ምን ያህል እንዳለ ነው እኛ እንደሰራ ነው ብዙ ጊዜ እንትን ይጥለዋል፣ ንፋስ ይጥለዋል ማለት ይሄንን የገነባችሁት እናንተ ናችሁ? እኛንን የሰራ ነው። እቺ ባላ ብዙ ጊዜ ተቀይራለች፣ ንፋስ እያጣላት ያ ተቀይሯል ብዙ ጊዜ። ዝናብ ያው ይወርዳል። ኬንዳ ስታደርግበት ለመከላከል አለ። ይሄ ምንድነው ኖርማል በተለምዶ ኬንዳ የምንለውን ነገር ይገዛና እዛ ከተማ አካባቢ መጥቶ ይወጠራል። እሱ ለጊዜው ይከላከላል። ግን ሌላም እንትን አለው። የዚህ ሀገር ዝናብ አንተ እንደምታውቀው ዝናብ እንትን አይደለም። የዚህ አካባቢ ዝናብ ብሎ የተሻለ ይሆናል። ንፋስ አለው። ንፋስ ሳይቀላቅል አይዘንብምና
ሲዘንብ ከኬንዳው ጋር የሚፈጥረው ድምጽ በጣም የሚረብሽ ድምጽ አለው። ጧ ጧ ጧ ምናምን ይላል። እንደው ዝናቡ ቢወርድ ይሻላል አንዳንዴ። ከዛ ውጪ እንደምታየው ሌቭል ስላልሆነ ወይም ወደ ሆነ ቦታ ውሃውን የሚያፈስ ስላልሆነ ውሃ ያጠራቅማል። በማግስቱ ማአት ትንኝ ተፈጥሮበት ታገኛለህ። እሱ ደግሞ ሌላ የጤና ጠንቅ ይዞ ነው የሚመጣውና ይሄ ከመብረቅም ከዝናብም የሚያድን ገሳ አይደለም ወይ መጠለያ አይደለም። ያው ግን ቀን ላይ ፀሐይ አለ፣ ከፀሐይ ይከልልሃል። በጣም ትሞቃለች እቺ ቤት በጣም በጣም ስለምትሞቅ ወጥተን የምንቀመጠው እዚህ ነው። እንዳልኩ ስንወያይ እዚህ ነው የምንቀመጠው፣ ስንመካከር እዚህ ነው የምንቀመጠው፣ ስንሰበሰብ ምንም ዱካ የለም። ድንጋይ ላይ ነው የምትቀመጡት? ትራሳችሁም መቀመጫችሁም ይሄው ድንጋይ ነው። መታየው ነው። ይሄው እነዚህ ድንጋዮች አሉ። ይሄ ወደዚህ እንዳንከባለል የምናደርጋቸው ድንጋዮች ናቸው። ራሳቸው ናቸው ያልተቀየሩ። ወደዚህ መሬቱ ግራቪቲው ስላለ እንዳይስብ የምትጠቀምባቸው ድንጋዮች ናቸው። በጣም የሚገርም ነው። ምናልባት በዚህ እየሮጠ ይወጣ ነበር እሱ። በዚህ ተራራ ይወጣ ማለት ጧጧት ከታች እየሮጠ ተራራውን ይወጣ። ይሄንን ይወጣል። የተራራ ነው። አዎ ጸግሽውን ታስታውሳለህ? ሌላ ይርስ ምናልባት ከዚህ ጋር በተያያዘ እንግዲህ ለስፖርት ነው የሚወጣው ወይስ ለምንድን ነው? ለስፖርት ነው። ምልህ ለስራ አንዳንዴ ወደ ተራራው ጫፍ መሄድ ይኖርበታል። በቀን አንዴ፣ ሁለቴ፣ ሶስቴ አንዳንድ ሰዎች ጋር ለመነጋገር ሊሄድ ይችላል። ከዛ በዘለለ ጧጧት ስፖርት ሊሰራ ይወጣል። ትንሽ ያሟሙቅና በተለምዶ ተራራውን እየሮጠ ሲወጣ ታየዋል። እና አንዳንዴ ምንድነው ማለት በእኛ እድሜም በስርዓት መሰራት ያለበት ስፖርት አግሬሲቭ ላይ አንዴ ሲገባበት ታየዋል። ይሄን በጣም እንትን ነው፣ ቀጥ ያለ ነው ዳገቱ ተራራው። ይሄን ሮጠ መውጣት እንደው ፌንት እንኳን ሰርተህ ልትወርቅ የምትችልበት አጋጣሚ አለ ብዙ። ዝም ብለህ ቀስ ብለህ ለመውጣት ራሱ ከባድ ነው። በእግር እየሮጠ ሲወጣ ታየዋለህ። ላብ በላ ሆኖ ይመጣል። ልብስ እዚህ ዛፍ ስር ያጥብ ነበር። እዚህ እስቲ አንዴኛ ወደዛ ታሳየዋለህ። አንዴኛ ባል ያነሳው ፎቶ ነበር አጋጣሚ ከርቀት የቱ ጋር ነው ልብስ የሚያጥበው? ፎቶን ሆኖ እዚህ ዛፍ ስር አሁን አፈሩ ፍየሎች አፍርሰውታል እንጂ እዚህ ላይ ድንጋይ እንደዚህ ደርድረን የመኪና እንትን አለ አይደል? ጎማውን ከለማዳሪ ነው ከመነዳሪ እሱን ከውስጥ የሚሆነው የሚነፋው እሱ ከሁለት ይሆንና ቆንጆ ማጠቢያ ነው። እንደ ሳፋ ታደርገውና በድንጋይ አስደግፈው እዚህ ላይ ነበር ልብስ የሚያጥብ። ውሃ ከዛ ትቀዳላችሁ? ውሃ ከታች ነው ከጉድጓድ። ይሄንን ዳገት ይዞት ይወጣዋል ውሃውን? አዎ 40 ሊትር ይዞ ይመጣል። አንዳንዴ መንገድ ላይ የታገለ ታገኘዋለህ እንደ 40 ሊትር ይዞ በሁለት እጁ። ደግሞ በተደጋጋሚ ነው የሚያመጣው። እናች ዛፍ በጣም ጥሩ ዛፍ ናት። ብዙ ጊዜ ይሄ እንትኑ ሲመጣ የምታየው ትንሽ አረንጓዴ ሁሉ ይጠፋል። አሁን የሙቀቱ ሲመጣ ደረቅ ነው የሚሆነው አካባቢው። በዛም ወቅት እንግዲህ ግንዷንም ቢሆን እንደገፋታለን። የልብስ ማስጫም ናት። ልብስ ይታጠብ በሳምንት አንዴ ነው። በነገር ላይ ገላህን የምትታጠበው በሳምንት አንዴ ነው። ግማሽ 20 ሊትር የሚይዘው ቢጫ ጀሪካ አለ። በሱ ግማሽ ነው። ከግማሽ ማለፍ ያስቀጣል። ውሃ ጥረት ስላለ በአግባቡ መጠቀም አለብህ። ለመጠጥ የምትጠቀሙት እሱ ራሱ ነው። ለመጠጥም፣ ለምግብ መስሪያም፣ ለማጠቢያም፣ ለመታጠቢያም እሱን ነው የምንጠቀመው። በዛች ግማሽ ሊትሯ እንትን ይላል ልብሶቹን በግማሽ ማለት በ10 ሊትሩ ማለት ነው ያጥባል። ልብሶቹን ገላውን ይታጠባል። በቃ ተመልካቾቻችን ከአቶ አንዳርጋቸው ጽጌ ጋር በተያያዘ በኢሳት በተከታታይ ያቀረብነው እንደምታስታውሱት አቶ አንዳርጋቸው ጽጌን ለመግደል በኢትዮጵያ ከፍተኛ የደህንነት ባለስልጣናት የታገዘ አንድ ዘመቻ በሚስጥር ያከናውኑ ነበርና ያ የተደረሰበትን አንድ ፕሮግራም ማቅረባችን ይታወሳል። ሙሉቀን መስፍን ወይም ቄሴ በሚል መጠሪያ የሚታወቅ አንድ አቶ አንዳርጋቸውን ለመግደል ግዳጅ ወይም ኃላፊነት የተሰጠው ግለሰብ የነበረበት ሁኔታ አጠቃላይ ነገሩንና አቶ አንዳርጋቸውን የት ሊገል እንዳሰበ የትስ ሲኖር እንደነበረ እዚሁ አካባቢ እንደሆነ ስለተነገረን ነው። እሱን ሊገልጽልን ታጋይ ዘመነ ካሴ አጠገቤ ይገኛል። ታጋይ ዘመነ እንግዲህ ትረካውን የኢትዮጵያ ሕዝብ ያስታውሱታል፣ እኛም አቅርበነዋል ታሪኩን ማለቴ ነው። እስቲ ስለሱ ንገረን። ሙሉቀን መስፍን ወይም ቄሴ የት ነበር ይኖር የነበረው?
ያው የሙሉ ቀን እኛ ጋር ከተቀላቀለ በኋላ በብዛት በወቅቱ እዚህ አካባቢ ነው የምንኖር የነበረውና እሱ ዛች ጎጆ ውስጥ ነው የሚተኛ የነበረው። ያው አንዳርጋቸው እና ሌሎቻችን ቅድም እንደነገርኩ እዚህ ውስጥ እንተኛ ነበር። እንግዲህ በመካከሉ 50 ወይም እስከ 70 ሜትር ድረስ ቢርቅ ነው። እዚህ ሁኔታ ነበር ርቀቱ። እንግዲህ ያ ሁሉ ረጅም ሰዓት 9 ሰዓት የፈጀ የስልክ ምልልስ ነበር ያደረግነውና ይህ ሁሉ ሲሆን በእርግጥ በወቅቱም ገልጸናል። ለመረጃ እንዲሆን የደህንነት ኃይላችሁ የእናንተ ክትትል ሲያደርግ እንደነበረ ነው። የት ሆኖ ነበር ሲደዋወል የነበረ እንደው ልናቅ እንችላለን? ኦኬ፣ ከዚህ ትንሽ ወጣ ይላል፣ ይርቃል። ወደዛ ወደ ምዕራብ አቅጣጫ ያለ ቦታ ላይ ነው። እዚህ ስልክ አይሰራም። ስለዚህ ስልክ የሚሰራበት ቦታ የግድ መሄድ ስለነበረበት ያው ያኔም እንደገለጽ ነው ስልክና የስልክ ኔትወርክ ያለበት ቦታ ላይ ነው እንዲሄድ የሚደረግ የነበረው። የተመቻቸው እሱ ነበር። ስለዚህ ከዚህ ትንሽ ርቀን በምዕራብ አቅጣጫ ከዚህ ይወጣል ይሄዳል። ቢሳካለት ኖሮ ከዚህ መጥቶ እዚህ ሊገድል ነበር። እንግዲህ መጨረሻ እንትናቸውን እነሱ ናቸው የሚያውቁ። ወይ ከዚህ እዚህ ይመጣል ወይ ሌላ ኢቨንት ሊጠብቅ ይችላል። እንደዚህ ከዚህ ምናልባትም የተሻለ እዚህ እኛ ያለን ያው መሳሪያም ይኖራል እኛ እጅ እሱን ላይደፍር ይችል ይሆናል። ምናልባት የመጨረሻ አማራጩ ሊያደርገው ይችላል። ግን ሰውየው ቅድም እንዳልኩ ሶሻብል ነው። በየቦታው ታገኘዋለህ። ከሁሉም ሰራዊት ጋር ታገኘዋለህ። ከሁላችንም ጋር ይበላል፣ ከሁላችንም ጋር ይሰራል። እንደዚህ ሰብሰብ ብለን የምናከብራቸው ነገሮችም ካሉ ይኖራልና እንደዚህ አይነት አጋጣሚዎችን እንደ መጀመሪያ አማራጭ ሊጠቀም ይችል ይመስለኛል። ያቺ ቤት ነች እሱ። ለምን ያህል አሁን ምናልባት ቀኑን ልረሳ እችላለሁ። ብዙ ቆየ ከእናንተ? ብዙ ቆይቷል። አዎ ብዙ ቆይቷል። እንግዲህ ያው ነገሩ አልተሳካም። በመጨረሻ እነሱ አንድ ሽጉጥ እንኳን ማስገባት ያቃተው የደህንነት መስሪያ ቤት በመጨረሻ በየመን በኩል ትልቅ ወንጀል ይመስላል ጠልፈው ወስደዋልና ምናልባት እሱ ወደ ኋላ ላይ እናነሳዋለን። እንደው ከሙሉቀን መስፍን ጋር በተያያዘ የሚነሳ ነገር አለ። በጣም የላላ ደህንነት አላችሁ ማለት ነው። እንደዚህ እዚህ ድረስ ዘልቆ ይህን ሁሉ ልውጥ ሲያደርግ ምናልባት እናንተ ክትትል ልታደርጉ ግን አይታወቅም የሰው ልጅ ሊፈጽመው የሚችለውና ትንሽ የመላላት ነገር አለ ልበል? አይ አላቅም እንደ የሰው አረዳድ ነው። ግን የኛም መላላት የሚገልጽ ነው ብዬ አላስብም። ናቹራል ነው እንደዚህ አይነት ሂደት ውስጥ ምናልባት እንደው ከሚዲያውም እናንተም ጋር ወይም ሌሎች ሚዲያዎች ላይ ስላላደረስናቸው እንጂ ተመሳሳይ ብዙ ታሪኮች አሉ ከዛም በኋላ የተፈጠሩ። ምን ልፈልጌ ነው የኢትዮጵያዊ የሆነ አላማ አንግበን የኢትዮጵያውያን ትግል መድረክ ፈጥረን የታገልን ያለ ነው። ማንኛውም ኢትዮጵያዊ እንዲመጣ እድሉን እና በሩን ከፍተናል። ስለዚህ አንተ ከወያኔ ተልእኮ ተሰጥቶት መጣ ትችላለህ ታጋይ ነኝ ብለህ ማለት ነው። ስለዚህ መቼም ልዘጋው የምችል ነገር አይደለም የሚሆነው። ይሄ ናቹራል ነው። ግን የራሳችን የውስጥ አሰራር አለን። እንደዚህ አይነት ሰዎችን በተለይ አሁን ላይ ሆነን ከተሞክሮ በቀላሉ ዲቴክት ማድረግ እንችላለን። እንደው ከማህበራዊ ህይወታቸው በራሱ ተልእኮን ተሸክመው መምጣታቸው የሚፈጥረው ነገር አለ እና በቀላሉ ፒክ ማድረግ ይቻላል። ከአገር ውስጥ ያሉ መረጃ ሰዎቻችንም እንደ አይነት ተልእኮ ይዘው የሚመጡ ሰዎች ካሉ ያው ይደርሳል። እንግዲህ ተመልካቾቻችን አሁንም ስለ አቶ አንዳርጋቸው እዚህ ስለነበረበት ቆይታ አጠቃላይ ስለሚውልበት ስለሚያድርበት የምናደርገው አሁንም ቆይታ ይቀጥላል። አሁን በተከታይነት የምንሄደው በኋላ ላይ አንዳርጋቸው ያረፈበትና እስከ መጨረሻውም የነበረበት ቦታ ይመስለኛል። አዎ እስከ መጨረሻው ጊዜ የነበረበት ቦታ ነው አሁን የምናየው። እንግዲህ ዛ ደግሞ የሚኖር ነገሮች እናያለን። ተመልካቾቻችን በአቶ አንዳርጋቸው ዙሪያ የጀመርነው አጠቃላይ ፕሮግራማችን ዝግጅት አሁንም ይቀጥላል። አቶ አንዳርጋቸው ለመጨረሻ ጊዜ ወደ ነበረው ቤት እያመራን ነው። ታጋይ ዘመነ ካሴም አብሮኛል። ዘመነ አሁን የምንገኘው ሌላ ቦታ ነው። የት ነው ያለ ነው? ሌላ ቦታ ነው። ከቅድም ካየነው ቦታ ብዙ ይርቃል። ለመጨረሻ ጊዜ የነበረው ቤት አሁን እየሄድንበት ያለው ነው። መሀል ላይ ያለው ዳስ ነው። ይሄ ከኋላ ያለው ግንብ ቤቱም አልተሰራም ነበር። እነዚህ ተጨማሪ ጎጆዎችም አልነበሩም።
መሀል ላይ ያለችው ዳስም ንፋስ አንድ ሁለት የጥሏት ከእንደገና ተሰርታ ቁማ ነው። ትንሽ እንደዚህ ያማረባት አልነበረችም። እዚህ ውስጥ ነው የነበረው። እዚህ አካባቢ ካምፑን ስንቆረቁር ጀምሮ እንግዲህ ከዛ ወደዚህ መምጣት ያስፈልገባችሁ የራሳችሁ ምክንያት ይኖራል? የራሳችሁ ምክንያት አለ። የራሳችሁ ምክንያት አለን። መምጣት ነበረብን፣ መጥተናል ወደዚህ። እንግዲህ ይሄ ብቻ የእናንተ ካምፕ ይሄ ብቻ እንዳልሆነ ሌላም ቦታ እንዳለና ይሄ አንደኛው ከካምፖቹ አንዱ እንደሆነ ነው የምንረዳው። የተለያየ ቦታ አለ። ይሄ በዋናነት ከስልጠና ጋር የተያያዙ ስራዎች የሚሰሩበት ነው። ሰዎች ከስልጠና ከወጡ በኋላ ወደ ስራ ለመንቀሳቀስ እና ስራ ውስጥ ለመግባት የምንጠቀምባቸው የተለያየ ቦታ በተለያየ አቅጣጫ ካምፖች አሉ። እንግዲህ ተመልካቾቻችን ታጋይ ዘመነ ካሴ አሁን ለብሶት የምታዩት ሰሞኑን ጉባኤ ላይ ነበሩ። አርበኞች ግንቦት 7 ሁለትነታቸው አብቅቶ አንድ የሆኑበትን በዓል ባከበሩበት ቀን ላይ ነው ይህንን ቃለ መጠይቅ ወይም ይህን ዝግጅት እያዘጋጀን ያለውና የለበሰው ቲሸርትና ኮፍያም ለዚህ ለበዓሉ የተዘጋጀ መሆኑን ለመግለጽ ነው። አርበኞች ግንቦት 7 ይላል። ይኸው እንደምትመለከቱት እዚህም የተጻፈ ነው። እንግዲህ ተዋህደዋል። በአንድ እዝ በአንድ ኮማንድ ማለት ነው። በአንድ ሰራዊት ተዋህደው በስልጣን ላይ ያለውን ስርዓት ለመቅጠም ተዘጋጅተዋል። አሁን በአቶ አንዳርጋቸው ጽጌ ዙሪያ ቅኝታችን ይቀጥላል። ለመጨረሻ ጊዜ የነበረበትን ቦታ ደግሞ እንመለከታለን። እዚህ ውስጥ ነው እንግዲህ ለመጨረሻ ጊዜ እዛው እንዲህ እስኪቀር ድረስ እዚህ ነው የነበረው። ይህ የምታየው ሲሚንቶ መሳይ ነገር ያኔ አልነበረም። ከሱ በኋላ የመጣ ነገር ነው። እሱ ሳይኖር የምታያቸው ኮምፒውተሮች እዚህ ያሉ፣ እቺ ጠረጴዛ እዚህ ያለች፣ ጽህፈት ቤትም መተኛም ነው የነበረች። እዚህ ጋር ነበር እሱ የሚተኛው የተቀምጦ ስራ የሚሰራው እዚህ ላይ ነው። ሰኔልና ብርድ ልብሶች ከታች ይዟቸው ከሀሬን ይዟቸው የመጣቸው እዚህም ላይ ተጠቀምባቸው ነበር። ልዩ የነበረው ነገር ምንድነው? እዚህ ብርድ ልብሷን ራሱን ችሎ ይለብስ ነበር። ከስር የሚነጠፍ ነገር ነበር። ሰኔል ነው ያለው፣ እናየዋለን። ሰኔል ነው ያለው። አንድ አንሶላ የምትመስል ነገር አለች። እሱን የለበሰ እዚህ ነበር የሚተኛው። ይሄ ነገር አልነበረም ያኔ፣ አቧራ ነው የነበረው። አልፎ ከዛ በኋላች ጎጆ ተሰርታ እዚህችም ጎጆ ውስጥ እዛ ጎን ይተኛ ነበር። አሁን እዛ ልጁ ተኝቶ የምታይበት ቦታ ላይ ስር መሬት ላይ ይተኛ ነበር። አስታውሳለሁ ለመጨረሻ ጊዜ እዚህ ውስጥ ስንነጋገር። የመጨረሻውን ጊዜ ልትነግረን ነው? እሱ እዛ ተኝቶ አንድ የልምዣት ሚል የአዲስ አለማየሁ መጽሐፍ አጋጣሚ እያነበሁ ነበር። እሱ ላይ ከዚህ ከትምህርት ስርዓታችን ጋር የሚያያዝ ነገር አንድ ኢምፖርታንት ነገር ተቀምጧል። እሱን አንስቼ የእሱንም እይታ በጣም ዲቴል የሆነ እይታ እየተናገረ ነበር። ታሪክን፣ ማንነትን፣ እሴትን ጠብቀ ከመሄድ አኳያ የአንድ ሀገር ስርዓተ ትምህርት እንዴት ቢቀረጽ የተሻለ እንደሚሆን ከዚህ አኳያ ዘመናዊ የትምህርት ስርዓት ወደ ኢትዮጵያም ሲመግባት ሲጀምር በምን መልኩ ቢስተካከል ኑሮ ይሄ ትንሽ ጥራዝ ነጠቅ የሆነውንና የራስን የመናቅ የራስን የመተው ለመሰልጠን የራስን መጣል የሚመስል ዴፊኒሽን ሊቀር ይችል እንደነበር ጭምር አዲስ አለማየሁ ከጻፉት ጽንሰ ሀሳብ ላይ ተነስቶ ሰፊውን ማብራሪያ እየሰጠኝ ነበር። እዛ ሊሆን እስቲ ገብተን ማየት እንችላለን። አሁን ያው የተለያዩ እቃዎች አሉ። የወቅቱ የነበረውን ገጽታ አይሰጥም። ምን ነበረ በፊት ማለት አንዳርጋቸው? አቧራ ነበር፣ ሲሚንቶ አልነበረም። ሲሚንቶን አሁን ያደረግነው አንድ ወር እንደዚህ ቢሆነው ነው። የቱ ጋር ነበረ እሱ ማረፊያው? ማለት እንዲሁ ለመጥቶ እዚህ ጋር ተኝቶ እሱ መሬት ላይ እኔ እዚህ ጋር ሆኜ ነው ያልኩን የመጨረሻ የልምዣቱን ታሪክ እናወራ የነበረው እና እቺ ጎጆና እዚች ውስጥ ነው እየተቀያየረ ያርፍ የነበረው። ቅድም እንደገለጽኩልህ ኢምፖርታንት የሚባሉ ኢሹዎች ከተነሱ የሰውንም አስተያየት ለመስማት ዝግጁ ነው። እሱንም በዛ ጉዳይ ላይ የሚሰማውን በዛ ጉዳይ ላይ የሚያውቀውን እና ያለውን ግንዛቤ ለማጋራት ዝግጁ ነው። በዚህ መልኩ ነው የኖር የነበረው። እዚህ ሽንት ቤቱ ያ ነው። እዛ በሳር ነገር የተከለለው ነው ሽንት ቤቱ። እንግዲህ እዛ ቀደም ሲል የነበራችሁበት ቦታ ላይ የሚያሳልፍበትን ቦታዎች ስፖርት የሚሰራበትን አንዳንድ ነገሮች አሳይተኝ ነበር። እዚህስ እንዴት ነበር የሚያሳልፈው? ማለት ከዚህ ከሚሰራቸው
ስራዎች በተጨማሪ እንደው በትርፍ ጊዜው ትርፍ ጊዜ ካለው የስራ ነው ብዙን ሰዓት ቅድም እንዳልኩ የሚያሳልፈው ስራ ላይ ነው። ጊዜ ካለው ያነባል፣ ጠዋት እንቅስቃሴ ያደርጋል። ወደ እነዛ አካባቢዎች ነው እንቅስቃሴ የሚያደርገው። እዛም ታየው የተሰራ እግር ኳስ ሜዳ አለ፣ ወደዛ ይሮጣል፣ ተንቀሳቅሶ ይመጣል። በዚህ መልኩ ነው የሚያሳልፈው። አልፎ አልፎ ወደ ተራራው የሚሄድ ነበር። አንፎርቹኔትሊ ይህ ካምፕ ከተሰራ ብዙ ጊዜ እዚህ አልቆይም። እዚህ እኛ ጋር ይቆያል። ያው ለስራ ድርጅቱ ተደራራቢ ስራዎችን ስለሚሰጠው በተለይ የተለያዩ ቦታ ተንቀሳቅሶ የመስራት የሚንቀሳቀስ ነበር። 10 ቀን አብሮን ይቆያል። አንድ 10 ቀን ሰርቶ ይመለሳል። አንድ ወር አብሮን ይቆያል። አንድ 2 ቀን 3 ቀን አውሮፓ መካከለኛው ምስራቅ ሰኔል ሲደመር እሱን ለመግደል የተላከው ሰው ቦምቦችን ይዞ የገባበትን ጃኬት አለ፣ እናየዋለን፣ እሱን እንመለከታለን። እንግዲህ እነዚህ ነገሮች ለምንድን ነው ማለት አካባቢ ሁኔታ ላይፈቅድ ይችላል የተሻለ ነገር ለመጠቀም። ለምሳሌ እኛ አሁን በመጣንበት ጊዜ ደህና መኝታ አግኝተን ነበረ። ይነስም ይብዛም በጥሩ ሁኔታ ነው የተስተናገድ ነው እና እንደዚህ አይነት ነገር ማድረግ ያልፈለገበት ምክንያት ምንድን ነው? ባለው አቅም እንኳን እዛ ላይ ለመተኛት የፈለገበት ነገሩን እዚህ አካባቢ ከማጣትም አይመስለኝም። ምናልባት አልጋ ገዝቶ ፍራሽ ገዝቶ መተኛት ላይ ችግር ይችላል። ለሱም ለኛም ቢሆን ግን የገባንበት ትግል ከፍተኛ የሆነ ቁርጠኝነትን ከፍተኛ የሆነ መከራ የሚጠይቅ ነው። አሁን ወደ ተግባራዊ ስራ እየተገባ ነው ያለው። ከሱ ጋር ተያይዞ የሚመጡ ስለዚህ ራስን ለማለማመድ ከሁኔታዎች ጋር አንዳንድ ጊዜ አድቬንቸር የሚባል ነገር አለ። ነገሮችን ራስን ከስቃይ ጋር ማለማመድ መቻል አለብህ ጠንክረህ እንድትወጣ። እሱን ነው የምልህ። የምጠብቃቸው የማጠብቃቸው መንፈስክንም አጠቃላይ እንደ ፊዚካል ጥንካሬንም የሚፈትኑ ነገሮች ይገጥማሉ እና እነሱን ከመወጣት አኳያ የተገኘውን እየበላ እንደታጋይ ያገኘው ቦታ ላይ እየተኛህ እንደታጋይ መሄድ መቻል ይኖርብሃል የሚል እምነት አለው። ያ እንዲሆን ደግሞ እሱ አልጋ ላይ እየተኛ ሌላውን ታጋይ መሬት ላይ ተኛ ሌላ አይችልም። እንዳልኩ ምሳሌ መሆን መቻል አለበት። መሰረታዊ የሆነው ውስጡ ያለው የህይወት ፍልስፍናውን የሚገባኝ ኤግዛምፕለር ሊደርሺፕ መኖር አለበት ብሎ ያምናል። ከሊደርሺፕ አኳያ የህይወት ፍልስፍናው በራሱ እንዲሁ ብዙውን ነገር ለሰው እያደረገ እሱ ትንሹን ነገር የማድረግና ትንሹን ነገር የማግኘት መንፈስ ያለው ሰው ነውና መሬት እንውረድ ለማለት እሱ ራሱ መውረድ እና ማሳየት አለበት። አድርጎታል። መሬት ላይ እንተኛ ለማለት እሱ ራሱ ተኝቷል። አንተም አይከብድም። በዚህ አካባቢ ያለውን ነገር እንደ ነገሩ የተገኘውን ነገር እንብላ። ያው የዓላማችን ትልቅ ነው። የገባንበት ትግል ሰፊ ነው። ከፍተኛ ነው፣ ውጣ ውረድ ያለው ነው የሚለውን ለማሳየት እሱ ራሱ በተግባር እያደረገ ነው ያሳየ ነበረው። ለዛም ነው እንጂ በሰውኛ እኮ ማንም ምቾትን አይጠላም። ግን ከእንግሊዝ ሀገር ወስኖ እዚህ ትግል ውስጥ ሲገባ እነዚህን ነገሮች ሁሉ ማድረግ እንዳለበት አምኖ ከልቡ የመጣ ሰው ስለነበር ያገኘው ቦታ ላይ ይተኛል፣ እንቅልፍ ይወስዳል። ያገኘው ቦታ ላይ ያገኘውን ይበላል። ብዙም አይበላም። በነገር ላይ ጧት አንድ ዳቦ ከበላም ሰውን ይዘላል። ምሳ ከበላ ራት አይበላም። የተገኘውን ልፈልጌ ነው። እንዲሁ ምሳ በልተህ ራትክንም ከበር የሚያደርግ ነገር ያለው ነገር አይደለም እዚህ አካባቢ የሚበላው። በተገኘው አጋጣሚ መጨመር ያለብህ ነገር ነው። ይሄ ቁርሱ ለምሳ የምሳን ከበር የሚያደርግ ምሳው የራት የሚሸፍን ነገር አይደለም። በተፈጥሮ ግን ትንሽ ይበላል። ህልሙ፣ ሀሳቡ፣ ጥረቱ በሙሉ በተሻለ ሁኔታ የተሻለ መንፈስ ያለው የተሻለ ጥንካሬ ያለው እንዲሁ ከዚህ በፊት ከተመጣበት ሂደት ሁሉ ለየት ባለ ሁኔታ ሄዶ ከታሪክ በተለይ ከድርጅቶች ካለፈው ዘመኑ የፖለቲካ ታሪካችን ውስጥ ከተፈጠሩ ድርጅቶች ታሪክ የተማረና ችግሮችን ተቋቁሞ ችግሮችን እየፈታ እንደ ድርጅት የሀገሪቱንም ችግር መፍታት የሚችል ትብብሩና ሌሎች ነገር እንዳሉ ነው ድርጅት እንዲፈጠር ከልቡ አምኖበት ይሰራው የነበረው ነገር ማአት ስለሆነ መንፈሱ በሙሉ እዛ ላይ ነው ያለው። ምግብ፣ ልብስ ምናምን ብዙ ትኩረት የሚሰጣቸው ነገሮች አልነበሩ። ታጋይ ዘመነ በጣም አመሰግናለሁ። እንግዲህ አሁን የምንመለከተው ደግሞ
አቶ አንዳርጋቸው ጽጌ ይተኛባቸው የነበረውትን ልብሱንም ምናልባት ልናገኝ እንችላለን። እስቲ እንግዲህ ተመልካቾቻችን የምትመለከቱት አቶ አንዳርጋቸው ጽጌ ይተኛባቸው የነበሩት እነዚህ ይሄ ምንድነው? ይሄ ጃኬት ሙሉቀን ወንድም ማለት ቦምቡ የመጣበት አቶ አንዳርጋቸውን ለመግደል ሁሉ ያው እዚህ የቦምቡና ሽጉጡ እዚህ ተጨምሮ ነው የሰፏቸው። ተመልካቾቻችን ይሄ የምትመለከቱት ጃኬት እንግዲህ አቶ አንዳርጋቸው ጽጌን ለመግደል የኢትዮጵያ መንግስት ከፍተኛ ደህንነት ሰራተኞች የተሳተፉበት ዘመቻ ነበር። እንግዲህ ይሄ ጃኬት ነው በትረካም ሰምታችሁት ከሆነ የስልክ መልእክቶቹንም የተለዋወጡትን ስናሰማ እንደነበር ይታወሳል። ይሄ ጃኬቱ ያንን ስንገልጽ የነበረውን እንግዲህ በመጨረሻ አይተነዋል። ቦምቡ እዚህ ውስጥ ነበር የነበረው። ቦምቡ እንግዲህ ቦታው ላይ ተቀምጧል። ቦምቡ እሺ የፎቶዎቹ አንስተን የላክናችሁ ናቸው። ያኔ ሰኔሉ ይሄ ነው ከአሬና ጀምሮ የተኛበት። እስቲ የፈታ ታሳየናለህ? ምናልባት እዚህ ተጨማሪ ነገር ያለው መሳይ የትራስ እንዲሆነ በጣም መሬቱ አስቸጋሪ ነው። ይሄ ወገቡንም መታመም ጀምሮ ስለነበር በጣም መሬት ላይ ከመተኛቱ የተነሳ ያመው ነበር። አይናገርም እንጂ እንትኑን ፔኑን እንደሚሰማው ታቅ ነበርና እሻይልም ግን ትራስ እንዲሆነው ብለን የሰጠነው አንድ ተጨማሪ ብርድ ልብስ ነበር። አንድ ሳምንት እንኳን የለበሰው አይመስለኝም። ዋናው የሱ ብርድ ልብስ እቺ ነች። እቺ ናት ብርድ ልብሷ። ስኔሏች ናት። አንሶሏች ነች። እቺ ቱርታው ነች። ምናልባት ብዙ ሰው ሊያውቃት ይችላል። ቱርታው ነች። እቺ ቲሸርቱ ነች። በዚህ ስፖርት ምናምን ይሰራባታል። ሁሌ ነው የሚለብሳት እቺ እና እቺ ፎጣው ነች። ገላውን ምናምን ስታጣው የሚያሸርጣት ነች። እነዚህ ከታመመ በኋላ የሰጠነው ተጨማሪ ተንተራሳቸው ብለን የነበር አለበሳቸው። ንጹህነታቸው ራሱ ይታወቃል። እቺ ሰኔል፣ ይሄ ብርድ ልብስ፣ እቺ ፎጣና አንሶላ ያው እሱ ቱታና ቲሸርት ነው የነበረው። ስለዚህ ዘውትር የሚተኛበት አንድ አመት ከ9 ወር ለአንድ አመት ከ10 ወር በዚህ ሰኔል ነው የተኛው። እነዚህን ቀድም ያሳየኝ ቦታ መጀመሪያ እዛ ያሳየሁ። አሁንም ያሳየው ቦታዎች ላይ የሚተኛባቸው የነበሩ ነገሮች እነዚህ ናቸው። እንግዲህ በጣም የሚገርም ነው። እንግሊዝ ሀገር የሚኖር የተሻለ ነገር ያለ ነገር ግን ለኢትዮጵያ ነጻነት በሚል ነው ይሄ ትልቅ ዋጋ እየተከፈለ ያለውና አንተ እንደ አንድ ወጣት ታጋይ ምንድነው የተማርከው ከአቶ አንዳርጋቸው? ትንሽ የሚገርም ሰው ነው። እንደው በጣም በየቀኑ የምታነበውና በየቀኑ አዲስ ነገር የምትማርበት ሰው ነውና የነጻነት ዋጋው ቀላል እንዳልሆነ ነው እኔ ባጭሩ ከሱ የተረዳሁት። ለነጻነት መከፈል የሚገባው ዋጋ ምን ያህል ከባድ እንደሆነ እሱ ገብቶታል። ነጻነት ምን ማለት እንደሆነ አንዳርጋቸው የሚያይበት የፍልስፍና ጥልቀት በጣም ከባድ ነው። ምናልባት እነ ሳርተር ምናምን የሚላቸው ፈላስፋዎች አሉ፣ የኤግዚስተንሻሊስቶች ከነሱ የወሰደው ይመስለኛል። እንግዲህ እርግጠኛ አይደለሁም። እኔ ጥልቅ የሆነ ነገር የለኝም እዛ ኤግዚስተንሻሊዝም እንትን ላይ እና በተለያየ ጊዜም ስለ ነጻነት የሚጽፋቸውን ነገሮች ስታይ፣ የድርጅታዊ ሰነዶች ስታይ በጣም ጥልቅ የሆነ ግንዛቤ ነው ያለውና እንደ ሀገር ከገባንበት መከራ እንድንወጣ እንደ ሕዝብ ከተጋረጠብን አደጋ እንድንድን እድሜ ጾታ ሳይለየን 60 አመት ሆኖ እዚህ ሰኔል ላይ 1 አመት ከ9 ወር 1 አመት ከ10 ወር የተተኛ ይሄ ብርድ ልብስ የተለበሰ ከምንም አያድንም። አንድ ዳቦ በልተህ በምንም ልትለካው ማችል ዋጋ ከፍለህ ነው ነጻነት ይመጣል ብሎ የሚያስበው። ሁሌ የሚናገረው ነገር ነበር። እኔ ከወያኔ መውደቅ በኋላ የሚፈጠረው ስርዓት ውስጥ የጠቅላይ ሚኒስትር ሆናለሁ ብዬ ወይ ሚኒስትር ሆናለሁ ብዬ ወይ የምናምን ገዥ ሆናለሁ ብዬ አይደለም መለፈው። ዘመኑ የእናንተ ነው፣ ግን በተወሰነ ደረጃ የኛ ትውልድ የሰራው ስህተት አለ ብሎ ያምናል። እነዛ ስህተቶች ዋጋ እያስከፈሉን ነው። ካላረምን እንደ ማህበረሰብ እንደ ሀገር የመኖር ህልውናችን አደጋ ውስጥ ሊገባ ይችላልና
አትሊስት ለእናንተ ማሳየው ነገር ከኔ ጋር በስልክም ስንገናኝ ወደዚህ ከመምጣት በፊት ይለኝ ነበር ነገር ይሁን ከኦልሞስት 20 አመቱ ጀምሮ ነው እዚህ ትግል ውስጥ የገባው በተለያየ ሚስታክ ይሆናል እና አሁን 60 አመቱ ነው 40 አመቱ ሙሉ ነው እዚህ መከረኛ ሀገር እና እዚህ በጣም ውስብስብ የሆነ ፖለቲካ ውስጥ ሲዋኝ ኖረውና እድሜም በሙሉ ስለፋ ኖር ያለው እድሜም በሙሉ ውስጥ ኖር ያለው የተሻለ ስርዓት ይመጣል ዲሞክራሲያዊ ስርዓት ይመጣል በየፍትህ ነጻነት እኩልነት ይመጣል በየ ይሄ በጣም ባስከፊ ሁኔታ ሲያዋርደን የኖረ ድህነት ምናልባት በኔ እድሜ በኔ ህይወት ተወግዶ ያለው በየ በወጣትነት እንደወጣት በጉልምስናም እንደጎልማሳ ለፍቻለሁ አሁን በስተርጅና እየለፈው ነው ያለው ምናልባት ለእናንተ ለሶስተኛው ትውልድ ማስተላለፍ የምንችለው ነገር ካለ አሳይተናችሁ መንገዱን መልቀቅ ነው የምንፈልገው ይለኝ ነበር በስልክ በተግባርም አብሮ ስኖር ያየሁት ነገር እሱ ነው ኦልሞስት ለ2 አመት ምንም የማይቀረው ጊዜ አብረን ኖረናል እዚህ ስትኖር በቤተሰብ ውስጥ ከወንድም ወይም ከእህት ጋር ከምትኖረው በላይ በእያንዳንዱ ደቂቃ መንፈስህን ትናበባለህ ፊትህን ትናበባለህ ስሜትን የምትደብቅበት አትሞስፌር የለም እዚህ የምታየው ነው ሰማይ አለ ግራር ዛፍ አለ ሜዳ አለ ንፋስ አለ አለቀ ስሜቱን ያወጣ ሲያወራ ሰምቻለሁ ስሜታችን ለመገራራት ሞክረናል ለማንኛውም ታጋይ እና እንደ ወንድም እንደ አባትም ጭምር እና የሚነግርህ ነገር ሰውየው ብዙ ነው የሚያደርገው ነገር የሚነግርህ ነገር የሚናገረው ነገር በጣም ብዙ ነው የነበረው ታጋይ ዘመን እንደው የመጨረሻውን ቀን ታስታውሳለህ ተወንዳርጋቸው ከዚህ ከሄደ በኋላ እንግዲህ ወደዚህ መድረስ አልቻለም በመሃል ያው ያ ነገር ተፈጽሞ በእነሱ እጅ ወድቋል መጨረሻውን ቀን ታስታውሳለህ ከሱ ጋር ምን ተባባላችሁ አስታውሰዋለሁ በስራ ጉዳይ እያወራን ነበር በፍጥነት ወደኛ እየመጣ ነበር አስቸኳይ ስራዎች ስለነበሩን ያ የመለ የተፈጠረው ነገር ሲፈጠር በአጋጣሚ ኮማንደር አሰፋ እዚህ አካባቢ ስላልነበር ጽፈት ቤት አካባቢ ነኝ ነበርኩና በስልክ እኔ ጋር ነው የመጨረሻውን ግንኙነት ያደረገው በስራ ጉዳይ ለመመካከር ነው ከፊሉ የድርጅቱ ስራ አስፈጻሚ ውጭ ነው የነበረው እንደምታውቀው 3 የስራ አስፈጻሚ አባላት እዚህ ነበርን እየተመካከር ነው ምን ሰራውና ሐሙስ ቀን ለነበር ስብሰባ የተቀረጹ አጀንዳዎች ነበሩ እሱ ላይ እንደ ስራ አስፈጻሚ አባል የሚኖራችሁ አስተያየት ምንድነው ወዘተ በሚል ብዙ አንድ ሲሪየስ ጉዳይ ላይ ተነጋግረን ነበር በሰፊው ከኔ ጋር ማክሰኞና ሮብ ቀን ይመስለኛል ካልተሳሳቱ በተከታታይ ተገናኝተን ተነጋግረናል ምንም የተለየ ነገር አላየውም ያው ይዟቸው እንዲመጣ የተነጋገርናቸው እቃዎች ነበሩ እነሱን እየገዛዛ ነበር በጣም ራሽ ያደርግ ነበር እዚህ መድረስ ነበረበት ከጊዜ ጋር ይሮጥ ነበር እሱን ነው ማስታውሰው ሲመጣ ልንነጋገርባቸው ብዙ እጃችን ላይ ያዝናቸው ጉዳዮች ነበሩ ዞሮ ዞሮ እሱ ከየመን ታፈነ እኛ ስራችን ቀጠልን እስቲ አመሰግናለሁ እንግዲህ ሌሎችም የትግል ጓዶች አሉ እነሱ እናነጋግራለን እንደው በመጨረሻ ያንዳርጋቸው ህይወት ለወጣቱ ምን ያስተምራል አሁንም በእነሱ እጅም ወድቆ አንዳንድ ነገሮችን ስለወጣቱ የሚገልጸው ነገር አለ ያን ወጣት መስዋዕትነቱን ለምንም ነገር መስዋዕት ከመሆን ወደ ኋላ የማይል ወጣት ነበር ያሁኑ ምናልባት በሆሊውድ ፊልሞችና በሌሎች በተለያዩ ነገሮች እየተታለለ ውጭ መውጣትን እንደ ስኬት ያያየው ነውና ይሄ በራሱ በጀርባ የሚያስተላልፈው መልእክት እንዳለ ነው በግል የተረዳሁት አንዳንድ ወገኖችም ያንን ገልጸውታልና እንደው ለወጣቱ የሚያስተላልፈው መልእክት አለ አጠቃላይ አቶ አንዳርጋቸው ህይወት በትክክል አለ መልእክት አሁን እነዚህ ተናገረ እያሉ የሚያወጧቸው የሱ ቪዲዮዎች ምን ማለት እንደሆኑ ይገባናል እኛ በሚገባልክ መልእክታቸውን በትክክል መርዳት እንችላለን እዛ ወያኔሶች የተረዱ አይመስለኝም ዞሮ ዞሮ እሱ ስለወጣቱም የሚናገረው ቅድም ካልሁ ነገር በመነሳት ነው ተወደደም ተጠላም ወጣቱ ይጉበጥም ይቃናም የሀገር ኃላፊነት ትክሻው ላይ መውደቁ አይቀርም የትውልድ ፍሰቱ ጉዳይ ነው እሱ ይጥር የነበረው እዚህ ፎርማሊም ኢንፎርማሊም በነበረን ነገር ግንኙነት ይናገር የነበረው ከዚህ አሁን ማጥ ውስጥ ነው ያለነው መከራ ውስጥ ነው ያለነው ከዚህ መከራ መውጣት የመጀመሪያው ምዕራፍ ነው ከገደሉ ጫፍ ከወጣን በኋላ ለሁላችንም ምትሆን ሁላችንም በኩል ምንኖርባት ሁላችንም በኩራት ምንኖርባት ሁላችንም ተከብረን የምንኖርባት እንደ ሰው
ሀገር የመገንባቱ ሂደት ቀጥሎ የሚመጣ በጣም አድካሚ ምዕራፍ ነው ብሎ ያስባል፣ ይጨነቅም ነበር። ከዚህ አኳያ የዲሞክራሲ ስርዓት ፈጥራለሁ ስትል የምትፈጥረው በሰው ነው። የዲሞክራሲ ተቋማትን ስትፈጥር ወይም በዲሞክራሲ ስርዓት ውስጥ የሚኖሩ ተቋማትን ስትፈጥር ሰው ነው የሚመሰረታቸው፣ ሰው ነው የሚመራቸው። ኦርጋናይዜሽኖቹ ጉዝ ናቸው፣ ሰው ነው ነፍስ የሚዘራባቸው እና ዲሞክራሲ ስርዓት ራሱ እንደ ስርዓት መምጣት ካለበት እሱን መሸከም የሚችል ሰው ያስፈልጋል፣ እሱን መሸከም የሚችል ትውልድ ያስፈልጋል ብሎ ነው የሚያምነው። ዛሬ እዚህ በረሃ ውስጥ በዲሞክራሲ ስርዓት ጽንሰ ሀሳብ የማያምን፣ በሰው ልጆች እኩልነት የማያምን፣ በሰው ልጆች ክቡርነት የማያምን ሰው ነገድሉም ቢያገኝ የለየለት አምባገነን የማይሆንበት ምንም ምክንያት የለም ብሎ ነው የሚያምን። ልክ ነው። እኔም ማምነው እዚህ ያለን ጓዶችም ታጋዮችም የምናምነው እሱን ነው። ስለዚህ በመንፈስ የነቃ ይህን የተረዳ ችግራችን ብቻ ሳይሆን ከችግራችን መውጫ መንገድ ሲደመር ልንገነባት የሚገባትንም ሀገር የተረዳና የተገነዘበ ወጣት ያስፈልጋል ብሎ ያምን ነበር። ከዚህ አኳያ ያን በተግባር ለማሳየት በ60 አመቱ ከእንግሊዝ ሀገር እዚህ በረሃ ላይ ወጥቶ ወርዶ ደክሞ ይታመም ነበር። በጣም ያክ ነበር፣ ሰውነቱ ይቆስል ነበር። እሱን እያደረገ አንተ ከምትበለው በታች እየበላ ከምትለብሰው በታች እየለበሰ ቲሸርት ተቀብዬው ለብሻቃለሁ። እሱን ቲሸርት የለውም ይሄ ልብስ ምናምን ይሄ ማቴሪያል የሚያግበሰብስ ሰው አይደለም። በአጠቃላይ ፍልስፍና ነው። ግን ያለውንም ነገር እያካፈለ ከኛ ጋር ሲኖር የሚያስተምር ነገር ግልጽ ነው። አንደኛው ቅድም እንዳልኩ ነጻ መሆን አለብን እንደ ሰው ልጅ። ነጻ እንድንሆን ከተፈለገ ግን ማጣት ያለብን ብዙ ነገሮች አሉ። ሰዋዊ የሆኑ ምቾቶቻችን፣ ሰዋዊ የሆኑ እና በተለምዶ ኮምፎርት ዞን ውስጥ የሚከቱን ነገሮች በሙሉ ትተህ ለሀገር ስታስብ፣ ለትውልድ ስታስብ እና ስትጨነቅ ምን አይነት መስዋዕትነትን መክፈል እንደሚጀምር በግልጽ ለወጣቱ ያሳየ ሰው ነው። እንዲያው በአጠቃላይም ለተለይ ለሀገር ወዳዱ ኢትዮጵያዊ ማህበረሰብ እድሜያችንን ቤተሰብ ውስጥ ያለብንን ማህበረሰብ ውስጥ ያለብንን ሰዋዊ ጣጣ ትተን እድሜያችን ግምት ውስጥ እናስገባ ጭምር ሰዎች ነጻ ለመውጣት እስከፈለጉ ብቻ ሳይሆን እስከወሰኑ ድረስ ጭምር ምን አይነት እርምጃ መውሰድ እንዳለባቸው፣ ምን አይነት ውሳኔ መወሰድ እንዳለባቸው ያሳየና በተግባር ያረጋገጠ ሰው ነው። ይህ ቀጥታ ወይም ዳይሬክት የሆነ ትርጉም አለው ለእኛ ትውልድ ብዬ ነው የማምነው። በጣም አመሰግናለሁ። እንግዲህ ተመልካቾቻችን አሁንም ጉዟችን ይቀጥላል። ይሄ የምትመለከቱት ቀደም ሲል እያንዳንዱን የተመለከትነው አቶ አንዳርጋቸው ጽጌ ሲገለገልባቸው የነበረው መኝታው ነው። በአስመራ ከተማም እንደዚሁ በአጋጣሚ በሚሄድበት ጊዜ የሚያርፍበትን ቦታም እናሳያቸዋለን። እዛም የሱ የተወሰኑ እቃዎች አሉ፣ የሚያደርጋቸው ጫማዎች፣ ልብሶች ሁሉ እዛ አስመራ ከተማ ይኖራሉና እሱንም በመቀጠል እናሳያቸዋለን። ዘመነ እስቲ ጉዟችን ቀጥልና ሌሎች ታጋዮች ስለ አቶ አንዳርጋቸው የሚሉትን ደግሞ እንሰማለን። በጣም ጥሩ። ኦኬ አሰፋን መጀመሪያ ተመልካቾቻችን ኮማንደር አሰፋ ማሩ የግንቦት 7 ህዝባዊ ኃይል ኮማንደር ናቸው። እንግዲህ ስለ አቶ አንዳርጋቸው ጽጌ ትንሽ እንዲሉን እንጠይቃቸዋለን። አቶ አንዳርጋቸው ጽጌ እንዴት ታስታውሳለህ? አንዳርጋቸው እንደሚታወቀው አብሮን በቆየባቸው 2 አመት ጊዜ ውስጥ ህዝባዊ ኃይሉ እንዲመሰረት ከፍተኛ ሚና የተጫወተና ህዝባዊ ኃይሉን በማደራጀት ሂደት ከመጀመሪያው ጀምሮ እስከ መጨረሻው ብዙ መስዋዕትነትን የከፈለ እዚህ መሬት ላይ አብሮን ተኝቶ ወድቆ ተነስቶ ጋግሮ ወጥ ሰርቶ አብልቶ በእግሩ እንዲቆም ያደረገ ነው።